አለሻ መካለሽ ስክሪን ሼር አድርጊልኝ የቀደሙን እሺ ስክሪን ሼር አድርጊልኝ ሼር እስክታደርጊልኝ ልቀጥል ቫይረስ አንደኛው ቫይረስ ነው ስለዚህ ቫይረስ በየትኛው ወይ ነው የሚሰራው ካላችሁ ቫይረስ ለምሳሌ በዩኤስቢ ልንቀበል እንችላለን በሆነ ፋይል ዳውንሎድ ስናደርግ ልንቀበል እንችላለን ግን ቫይረስ እንዴት ይሰራሉ ቫይረስ ወርም ልዩነታቸው ምንድነው ከሚለው አንፃር እኔና ቴንክ ዩ መክ ስለዚህ የሆነ ፋይል ላይ አታች ነው ይመጣል ለምሳሌ አንዳንድ ጊዜ አታች ከሆነ የሆኑ ፋይሎች ለምሳሌ ከአንትረስትድ ቦታ ዳውንሎድ የምታደርጉ ከሆነ ለዛ ነው የምትከለከሉት ለምሳሌ ቴሌግራም ላይ በተለይ ጌሞች ምናምን የምታወርዱ ካላችሁ ቴሌግራም ላይ ከተለያዩ እንትኖች ጌም ስታወርዱ ምናምን አብሮ ዚፕ ፋይል ሲሆን አብሮ የሆኑ የሚመጡ ፎልደሮች አሉ ሶ እነዛ ፋይሎች ከሌጂቲሜት ፋይል ጋር አብሮ ያለው ፋይል እኮ የሚሰራ ነው ሌሎቹ ግን አብሮ ይመጣና ከዛ የሆነ ነገር ለምሳሌ ያን ጌም ኤክስኪዩት ማድረግ ስትጀምሩ ከዛ ያ ቫይረስን ስራውን ይጀምራል ማለት ስለዚህ ግን ከናንተ አክሽን ይፈልጋል ቫይረስ ሲሆን የሆነ ነገር ያን ውስጥ መጥቶ ያ ለምሳሌ ያ ጌም ዳውንሎድ ሆኖ ተቀምጦ ምንም ፒሲያችሁን ስልካችሁን አይጎዳም ዝም ብሎ ይቀመጣል ግን ከናንተ ቫይረስ ልዩነቱ ምንድነው ከናንተ አክሽን ይፈልጋል ስለዚህ ልክ እናንተ የሆነ ነገር ስትነኩ ኤክስኪዩት ማድረግ ስትጀምሩ ያን ጌም የከፈታችሁ ቀን አለቀላችሁ በቃ ፒሲያችሁ ላይ የሆነ ነገር ያደርጋል ስለዚህ ቫይረስ ምንድነው ከናንተ አክሽን ይፈልጋል ወርም ደግሞ ሲሆን ምንድነው ወርም ባይዜ ከቫይረስ ይልቅ እንትኑ ስትሮንግ ነው ከባድ የሚሆነው ወርም ነው ምክንያቱም ሰልፍ ሪፕሊኬት የሚያደርግ ነው አክሮስ ኔትወርክ ዊዛውት ዩዘር አክሽን እናንተ ምንም ሳታረጉ እንትናችሁን ሊጎዳ የሚችል ነው ማለት በቃ ከገባ ለምሳሌ በዩኤስቢ ከተቀበላችሁ ልክ እንደገባ ስራውን ይጀምራል በራሱ እናንተ ሳትነኩት በራሱ ወይ ስራውን የሚጀምር ነው የሚሆነው ስለዚህ ከባድ ነው የሚያደርገው ኢቨን በኔትወርኮች ላይ ማሰራጨት ይቻላል ወርም ለምሳሌ በሆነ ላን ኔትወርክ ላይ ኢንጀክት ባረገው እኔ ወርም ስለዚህ ያ እዛ ላን ላይ ኮኔክት ያደርግ ሰው ጠቅላላ ኮምፒውተሩን ድምጥማጡን ሊያወጣ ይችላል ማለት ነው ወርም ስለዚህ ወርም ትንሽ ስትሮንገስት ነው በራሱም ሪፕሊኬት የሚያደርግ ስለሆነ ሌላኛ ትሮጃን ሆርስ ነው ትሮጃን ሆርስ ደግሞ ምንድነው የሚያደርገው መሰላችሁ ሳታቁት ነው የሚሰራው ትሮጃን ሆርስ ልዩነቱ ማለት ነው ስለዚህ የሆነ ጊዜ ላይ ለምሳሌ እኔ ያወረድኩት ፋይል አለ እኔ የሚጠቅም ነገር መስሎኝ አወርዳለሁ ወይም ዳውንሎድ አደርጋለሁ ደግሞ ከሚፈቀድ ሶፍትዌር ጋር ነው ግን ያ ሶፍትዌር ሲሰራ ከስር የናንተ ነገር መስራት የሚፈልገውን ነገር ይሰርቃል ማለት ነው ለምሳሌ ኢቨን ትሮጃን ሆርስ አንዳንድ ጊዜ ሶፍትዌር ከገዛችሁበት ኮንሰልታንታችሁ ራሱ አብሮ ሊቀመጥ ይችላል ተብሎ ይሰጋል አንዳንድ ጊዜ ትሮጃን ሆርስ ምክንያቱም ያ ሶፍትዌር ሌጂቲሜት ነው ግን በውስጥ ሆኖ የሆነ ነገር ትራክ ያደርጋል ማለት ነው ጀስት ላይክ ኩኪዎች እንትን እንደሚያደርጉት ማለት ነው የሴሽን ኩኪ የሚባል ነገር ታውቃላችሁ ሶ ኩኪ እናንተን ዩዘር አክሽን ዌብሳይት ላይ ትራክ እንደሚደረገው በዛው የሆነ እናንተ ነገር ትራክ ለማድረግ የሚሆነው ትሮጃን ሆርስ ስለዚህ ትሮጃን ሆርስም እንደዛ አይነት ከስር እናንተን ዳታ የሚሰበስብ ዳታችሁን የሚሰርቅ ነው ትሮጃን ሆርስም ራንሶምዌርም አለ ይሄ ኢንክሪፕት ፋይል ኢን ዲማንድ ፔመንት ማድረግ ነው ራንሶምዌር ማለት የሆነ ሶፍትዌር ይዘጋጅና ያን ሶፍትዌር ካዘጋጃችሁ በኋላ ምን ታደርጋላችሁ የሆነ ፋይል በቃ ዘግታችሁ ገንዘብ መጠየቅ ማለት ነው ስለዚህ ለምሳሌ የሆነ ሲስተም አንዳንድ ጊዜ የሆነ ሲስተም ኢትዮጵያ ስትረሱ አለ አይደለ የሆነ ጊዜ ፋና ነው አይ ቲንክ አክት ተደረገው ፋና እርግጠኛ ከሆንኩ እርግጠኛ አይደለም ግን ዘመናሉ ይሄን ያህል ገንዘብ አምጡ ሲስተማችሁ ወደ ቦታው እንድንመለስ ከፈለጋችሁ ይሄን ያህል ገንዘብ አምጡ ብሎ የሚጠይቁ ሶ ራንሰምዌር የሚባለው ኢንክሪፕት ይደረግና ክፍያ ይጠይቃሉ ማለት ነው ያ ራንሰምዌር የሚባል አይነት ነው ሎጂክ ቦምብ ደግሞ የሚባል አይነት ቫይረስ አለ ይሄኛው ደግሞ ምንድነው የሚያደርገው እንደሚታወቀው ሎጂክ ቦምብ እንደ ኖርማል እንደምናውቀው አይነት ቦምብ አድርጋችሁ ብትወስዱ ቦምብ ማለት የሆነ ታይም አለው ለምሳሌ አንድ ቦምብ ከተጠመደ የሆነ ታይም አለው ለምሳሌ በ10 ሰከንድ በ20 ሰከንድ ሜቢ በ3 ቀን ምናምን ሊሆን ይችላል ስለዚህ ያ ቀን ያ ታይም ካለቀ በኋላ ኤክስፕሎድ ያደርግና ጥቃት ይፈጽማል ማለት ነው ሶ ሎጂክ ቦምብ ቫይረስም በዛ ወይ የሚሰራ ነው እንዴት ነው የሚሰራው ካላችሁ የሆነ ስፔሲፊክ ኮንዲሽን አለው ለምሳሌ በታይም ብንወስድ ለምሳሌ ነገ ጁላይ 30 አይደለ ጁላይ 30 ላይ እንትን እንዲል ያለ ሎጂክ ቦምብ ተሰርቶ የሆነ ላን ኔትወርክ ላይ ቢለቀቅ ልክ እናንተም በሆነ አውርዳችሁት ወይ ደግሞ ሼር ውስጥ እዛ ኮምፒውተር ሼር ውስጥ ገብታችሁ እያለ ያ ልክ ቀኑ ሲደርስ ኤክስፕሎድ ያደርጋል ማለት ነው ከዛ ኮምፒውተራችሁ ውስጥ ያለ ፋይል ምናምን እንዳለ ያጠፋል ማለት ነው ፋይል ማጥፋት ሊሆን ይችላል ብቻ ብዙ አይነት ወይ ነው ያለውና ሶ እንደዛ ሊሆን ይችላል ያ ነው ሎጂክ ቦምብ የሚባለው በዛ ወይ የሆነ ስፔሲፊክ ኮንዲሽን አለው ኦር ደግሞ እናንተ ክሊክ እንድታደርጉም ሊሆን ይችላል ኦር አብሮ የተሰጠ ራሱ ስፔሲፊክ ኮንዲሽን ነው ያ ኮንዲሽን ከተፈጸመለት
አንተ ምንድነው ኤክስፕሎድ የሚያደርግ ነው ሎጂክ ቦምብ የሚባለው። ስፓይዌር ላይ ደግሞ ሴክሬተሪ ኮን ዩዘር ዳታ ኤንድ ሴንድ ቱ አታከሮች ስፓይዌር አብሮ ለጥፎ ይልኩላቸዋል የእናንተን ሁኔታ መከታተል ማለት ነው። ስፓይዌር ልክ እናንተ የምታደርጉት ኤቭሪ ዩዘር ዳታ ምናምን ኮሌክት ተደርጎ ይላካል ማለት ነው ስፓይዌር። ስለዚህ ስፓይዌር እንደዛ አይነት አድዌርም አለ። ይሄ ደግሞ አድ እንደ ስፓይዌር ነው ተባለ። አድዌር ደግሞ እንደምታውቁት አዶች ሳትፈልጉ የሚመጡላቸው አዶች አሁን ላይ ደግሞ አይደለም በጣም አስቸጋሪ ነገር አይደለ። በተለይ በብዙ ነገር ላይ ዩቲዩብ ብዙ ነገር ስትመለከቱ ማትጠብቁት አይነት ማትፈልጉት አይነት አድ እየመጣ ያስቸግራቸዋል። እና ይሄ ራሱ የእናንተን ቢሄቪየር ትራክ ለማድረግ የሚጠቅም ሊሆን ይችላል። ወደ ቀጣዩ እንለፍ። ቀጣዩ ፊሽንግ አታክ ነው። የፊሽንግ ደግሞ የሚባለው እንደሚታወቁ ብዙ ጊዜ ይሰራል። ፊሽንግ አታክ ማለት በጣም ብዙ ሶሻል ኢንጂነሪንግ አታክ ነው የሚባለው በሌላ ስሙ። እንደምታውቁት ሆናችሁ ወይም እንደምታውቁት ወይም የሚጠቅም እንትና ተመስሎ ነው የሚሰራው። ይሄ ፊሽንግ አታክ ባይዘ ብዙዎቻችን ሰፈር እናደርገዋለን አይደለ? በተለይ ቴሌግራም ላይ እንደምታውቁት ቴሌግራማችን ሀክ ተደረገ እንደዚህ ሆነ ምናምን ይባላል አይደለ? ሶ ባይዙ ቴሌግራም ሀክ አይደረግም በነገራችን ላይ አይደለ? እንደውም ሴፍ ከሆኑ ሶሻል ሚዲያዎች መካከል አንደኛው ቴሌግራም እንደሆነ ይታወቃልና ቴሌግራም ሀክ ተደረጎ ሳይሆን ቴሌግራም በሀክ ለመደረግ ወይም ቴሌግራማችሁ በሰርድ ፓርቲ እንዲገባ ከተፈለገ የእናንተን የራሳችሁ ፍቃድ ካሌለበት በስተቀር ሰው በራሱ ቴሌግራም የእናንተን ቴሌግራም የሚገባበት ወይ የለም። ከዚህ አንጻር ቴሌግራም በጣም ሴኪዩር የሆነ ነው። ነገር ግን ፊሽንግ አታክ ሲኖር ምንድነው የሚያደርጋችሁ? እናንተ በራሳችሁ ፍቃድ የእናንተን ሎጊን ኮዱን ቬሪፊኬሽን ኮዱን ትሰጡታላችሁ ማለት ለዛ ሰው። ለምሳሌ የሆነ እንትን አስመስሎ ይሰራላችኋል። ፊሽንግ ሲሰራ እንዴት ነው? ጀስት እናንተ እንደገባችሁ አይነት የሆነ እንደዚህ አይነት ስጦታ አለ፣ እንደዚህ ጊፍት አለ፣ እንደዚህ ይሄን ከሞላ ትወስዳለህ ምናምን ይላል። እናንተ ሪል ይመስላችኋል። ፊሽንግ ዌብሳይቶች አሉ። የሆነ ዌብሳይት ይሰራል፣ እናንተ ሎጊን እንዳደረጋችሁ አይነት ምናምን ነገር ይደረጋል። ልክ እናንተ ኮዳችሁን ስታስገቡ ሌላ እንትን ያስመስልና ምንድነው ሌላ ሎጊን አድርጋችሁ የተጠቀማችሁ እንደሆነ ይገባችኋል። ትገባላችሁ። ከዛ በኋላ ኮዳችሁን ከዛ የታችሁ ራሳችሁ ትሞላላችሁ። ልክ እናንተ ስትሞሉ እዛ ጋር ትራክ የተደረገ ስለሆነ እዛ ጋር ሄዶ ይሞላል። ራሳችሁ ሰጣችሁ በራሳችሁ ፍቃድ ሰጣችሁ ማለት ነው የእናንተን ቴሌግራም ዳታ ቴሌግራም ዩዘር አውተንቲኬሽናችሁን። ስለዚህ ይሄን ከሰጣችሁ በኋላ ደግሞ በራሳችሁ የምታጡበት ነው። ስለዚህ ፊሽንግ የሚባለው ሶሻል ኢንጂነሪንግ ነው። ሶሻል ኢንጂነሪንግ ማለት ሰው ያውቃል እኮ የእናንተን ዳታ ከራሳችሁ ጠይቆ መውሰድ ማለት ነው። ግን እኔ ለምሳሌ አንድ ቴሌግራም ሎጊን ትንስጠኝ ብዬ ሳይሆን የምወስደው ሜትዶችን ይፈጥርና ጀስት ሰውየውን ትራክ ያደረኩት ይሰብ። ለምሳሌ ቴሌግራም ላይ ብዙ ጊዜ ፊሽንግ የሚሰራው በቦት ነው የሚሰራው። ቦት ላይ እናንተ የሆነ ቦት ክሬት አደርጋላችሁ። ለምሳሌ አስመስላችሁ የሆነ ቦት ለምሳሌ ሳፋሪኮም አይደለ በእንትን የሚታወቀው ጊፍት ነው በመስጠት። ስለዚህ ሳፋሪኮም ቦት አድርጋችሁ የራሱ አድርጋችሁ አስመስላችሁ ሰሩና እንደዚህ አይነት ግሩፕ የተሰጠን። ስለዚህ ለአንድ ሰው እንደዚህ ያርጉ ምናምን የሚል እንታረጋ ሰውየው የምር የመሰለው ዳታውን እዛ ላይ ሬጂስተር ያደርጋል። ቦቱ ማጋ ነው ያለው? እናንተ ጋር ነው ያለው። ስለዚህ ሰውየው እዛ ሲያስገባ እናንተ ቦት ላይ ይመጣል። ስለዚህ ከእናንተ ቦት ላይ እያያችሁ ቦቱ ጋር እናንተ ጋር ነው ያለው። ስለዚህ ቦቱ ላይ ያለችው ቴሌግራም ዌብ ትገቡና ደግሞ ሰውየው የተጠቀመ ካለበት ልክ ሲያስገባ ኮዱን ሲልክ እናንተ ታስገቡና ሎጊን አድርጋችሁ ኢቭን ከቀደማችሁ ሰውየውን ተርሚኔት የምታደርጉበት አይነት ሲስተም አለ። ስለዚህ ፊሽንግ በዚህ ነው ያለው። በኢሜል የሚደረግ አለ፣ በፎን ኮል፣ በብዙ አይነት ፊሽንግ ሊሰራ ይችላል። ስለዚህ ፊሽንግ የሚባለው ሌላኛው ለመፍጠን ልሞክር። አይ ቲንክ ዲኒያል ኦፍ ሰርቪስ አለ እና ዲኒያል ኦፍ ሰርቪስ ማለት ምንድነው? አታክ ዛት ኦቨርዌልምስ የሰርቨር ኦር ኔትወርክ ዊዝ ትራፊክ ሜኪንግ ኢት ኢንአክሰሲብል። ይሄ ማለት ሌላኛው አይ ቲንክ ኔትወርክ የተሰማ ነው አይደለ? ድምጼ ኔትወርክ እያስቸገረን መሰለኝ ያለችው ሃይማኖት። ኦኬ የተሰማ ነው ብሎኛል ዮናስ። ኦኬ ቴንክ ዩ ኤቢ። እሺ ስለዚህ ዲኒያል ኦፍ ሰርቪስ አለ። አንደኛው ዲኒያል ኦፍ ሰርቪስ ምንድነው? ሰርቪሱን ሌላ ሰው እንዳያገኝ ማድረግ ማለት ነው። እናንተ ምንድነው የምታደርጉት? ለምሳሌ ሀከሮች ነው ይሄን የሚሰሩት ዲኒያል ኦፍ ሰርቪስ። ለምሳሌ እንበልና እንደ ኤግዛምፕል ለምሳሌ የኤግዛሚኔሽን ዌብሳይት እናንሳ። ለምሳሌ ውጤት ማትሪክስ ሲለቀቅ ጊዜ ሁሉም ሰው ስክሪኑ ይታያል። አይ ቲንክ ጸጋይ ለሚያነሳው ጥያቄ ግን ኔትወርክ አይታይ ምንድነው ስክሪን አይታይ የሚያስለው ኔትወርክ ሶሪ ስክሪን አይታይ ነው ያለው። ስለዚህ ኤግዛሚኔሽን ዌብሳይት ላይ ለምሳሌ ማትሪክስ ውጤት ሲያሳዩ ሀከሮች ከፈለጉ ምን ያደርጋሉ? በዛ ታይም ላይ ኤቭሪዋን የኤግዛሚኔሽን የሚኒስትሪ ኦፍ ኤዱኬሽን እንትንን ወይም የኤግዛሚኔሽን ዌብሳይት ምንድነው ኢኤስኤልኤል ኢኤስሲ ነው የሚባለው። የስ ያ ዌብሳይት ኤቭሪዋን ይፈልገዋል
አይደለ ሰርቪሱን መጠቀም ትፈልጋላችሁ ስለዚህ ምን ያደርጋል የሆነ ሰው ይገባና አታከሮች ምን ያደርጋል ሁሉም ሰው እየፈለገው ስለሆነ ሰርቨሩን ማጨናነቅ ማለት ነው ምን ታደርጋላችሁ ከናንተ እንትን ላይ የናንተ ፒሲ ይሄ በፓይተን ይሰራል ይሄ ኮድ በፓይተንም ይጻፋል አይ ቲንክ በፒኤችፒ መጻፍ ይቻላል እንደዚህ አይነት ኮዶችን ምን ያደርጋል ያን ሰርቨር ከመጠን በላይ ለምሳሌ ኮድ ሰጥቶና 100 ጊዜ ሪኩዌስት እንዲያደርግ ያን ሰርቨር ማለት ለምሳሌ እኔ ከተጠቀምኩ ኖርማል ጤነኛ ነው ሲጠቀም ያን ሰርቪስ እናንተ አንድ ሪኩዌስት የምታደርጉ ሰርች ታደርጋላችሁ ሪዛልቱ እንዲያሳያችሁ ግን በምንድነው በእንትን ምንድነው የሚባለው ጀስት በኮድ ሲደረግ ደግሞ 100 ጊዜ ሪኩዌስት እንዲያደርግ ማድረግ ማለት ነው ያን ሰርቨር ስለዚህ እኔ ለብቻዬ 100 ሰው የሚጠቀመውን ዘጋው ማለት ነው በዛ ኮድ ብቻ በመጻፍ አታካረኩት ማለት ነው ስለዚህ 100 ሰው የሚጠቀመው እኔ ለብቻዬ ዘጋው ስለዚህ ሰርቨሩ ይጨናነቅና እናንተ ለምሳሌ 100 ኤግዛምፕል ነው 1000 ብታደርጉት ሰርቨሩ ማስተናገድ የሚችልበት እዚህ ጋር ባኪንድ ተማሪ ካለ ሊረዳን ይችላልና ባኪንድ ላይ ለምሳሌ የሚጠይቁ ሪስፖንሶችን ሰርቨሮች ሪኩዌስት ሲጠየቁ የሚመልሱበት የራሱ ዳታቤዝ ካለ ከዳታቤዝ ላይ ፌች የሚያደርግበት ሰርቨሩ ሪስፖንስ የሚጠይቅበት የራሱ ፕሮሰስ አለው ለምሳሌ ለመጀመሪያው ጥያቄ በ3 ሰከንድ ከሆነ ለቀጣዩ 6 ሰከንድ ሊሆን ይችላል እንደዛ ያለ ስለዚህ በዚህ ወይ ስለሚቆይ ምንድነው እንትኖቹ ሊሆን የሚችሉት ምንድነው በቃ ዲኔል ኦፍ ሰርቪሱ አሁን ላይ ጥቅም ላይ ይዋል አይደለም ምናምን የሚል ሪስፖንስ ታገኛላችሁ ማለት ነው ግን ሰርቪሱ እንትኑኑ ሳይሆን እዚህ ጋር አታክ ተደርጎ ነው ሰርቪሱ ተከልክላችሁ ነው ማን ከለከላችሁ አንድ አታከር ገብቶ ከመጠን በላይ ሪኩዌስት ልኮ ነው ማለት ነው ስለዚህ እንደዚህ አይነት ዲኔል ኦፍ ሰርቪስ ይባላል ሌላኛ ደግሞ DDoS ይባላል ይሄ ደግሞ ዲስትሪቢዩትድ ዲኔል ኦፍ ሰርቪስ ማለት ያ ማለት በመልቲፕል ሰርቨሮችን በአንድ ጊዜ አታክ ማድረግ ማለት ነው ስለዚህ መልቲፕል ሲስተሞችን ተጠቅማችሁ ሰርቨሮችን አታክ ስታደርጉ ደግሞ DDoS የሚባልበት አለ ስለዚህ አታከሮች ገብተው ከመጠን በላይ የሆኑ ሪኩዌስቶችን በማቅረብ ሰርቨሩን ቢዚ በማድረግ ሰርቪሱን ለመደበኛ ለሚጠቀመው ሰው መከልከል ነው የሚሆነው ወደ ቀጣዩ ስላይድ እንለፍ ቀጣዩ ስላይድ ላይ የምናገኘው ማን ኢን ዘ ሚድል አታክ MITM አታክ ነው ለመፍጠን እየሞከርኩ ነው አታከር ሴኩሪቲ ኢንተርሰፕት ኮሚኒኬሽን ቢትዊን ቱ ፓርቲ ለምሳሌ እኛ ማለት ኢቨስ ድሮፕ መሆን ይችላል ለምሳሌ ዳታውን መቀየር ለምሳሌ ሁለት ካምፓኒዎች እያወሩ ከሆኑ በሆኑ ጉዳዮች ለምሳሌ ዲል ያደርጉ ነው ሁለት ኦርጋናይዜሽኖች ስለዚህ እነዛ ሁለት ኦርጋናይዜሽኖች ዲል ያደርጉ ከሆነ ማን እንደ ሚድል አታክ ማለት በመሃል ትገቡና ያን እንትን መቀየር ማለት ለምሳሌ ትራንዛክሽን ከሆነ ትራንዛክሽን እንትን ያደርጉ ከሆነ ለምሳሌ በ50 ሺህ ብር ከፍላለሁ የነገር ታረግልኛለህ የሚለው እናንተ መሃል ላይ አታክ ለማድረግ እድሉን አግኝታችሁ ከገባችሁ ማድረግ ነው 100 ሺህ ማድረግ ማለት ነው ስለዚህ መሃል ላይ አታክ አደረጋችሁ ማለት ነው ማለት ስለዚህ በመሃል ገብታችሁ ወይ ዳታውን ስቲል ማድረግ ነው ወይ አንዱ ጋር አልተር ማድረግ ነው ዳታ ትክክለኛ ዳታውን ቀይራችሁ መላክ ስለዚህ ማን እንደሚድል አታክ ተርሙም እንደሚያሳየው ስለዚህ ገብታችሁ መቀየር ይሄ ደግሞ ሊሆን ይችላል ለምሳሌ አንሴኩር ፐብሊክ ዋይፋይ ኔትወርክ ተጠቀሙ ለምሳሌ አንዳንድ ጊዜ አጋጥሟችሁ ያውቃል እነዚህ የሰፈር ዋይፋይስ የሚባላል ቤት አካባቢ እንደተጠቀማችሁ ዋይፋይ ትናንሽ ዋይፋዮች ላይ እንደዛ ነገር ይደረጋል በዋይፋይ በዛ ዋይፋይ ስሙ ይቀየራል ምናምን ነገር ከዛ ደግሞ ማትፈልጉት ነገር ይላክላችሁ ምናምን ነገር ገጥሟችሁ ከሆነ ይሄኛው የሚሰራበት በተለይ WPA2 ምናምን ከሆነ ድሮ አይነት ሴኩሪቲ ያለው ከሆነ እንደዚህ አይነት ነገር ሲደረግ እናያለን ብዙ ጊዜ ቀላል ነው ደግሞ ለመቀየር አልተር ለማድረግም ስለዚህ ማን እንደሚድል አታክ የሚባል እንደዚህ አይነት አታኮችን ነው መሃል ላይ ሰማን ሲገባ ነው ሌላኛው ቀጣይ ስላይድ ላይ የምናገኘው ታይፕስ ኦፍ ኔትወርክ ሴኩሪቲ እነዚህ ደግሞ አሁን ኔትወርክ ሴኩሪቲ በየትኛው ወይ ሊሆን ይችላል የሚለው አንድ አይነት ላይ ፊዚካል ሴኩሪቲ አለ ፊዚካል ሴኩሪቲ ስንል አክሰሱን ከመገደብ ሪስትሪክት ራውተሩ እዛጋም ሳንደርስ በፊት ከኬብል ጀምሮ ከሚደረግለት ሴኩር ኢንቫይሮንመንቱን ሴኩር ከማድረግ ጀምሮ ምክንያቱም ፊዚካል ሴኩሪቲ ሲባል ለምሳሌ አንድ ተቋም ለምሳሌ አንድ የመንግስት ተቋም ፋይናንሻል ሰርቪስ ላይ ባንክ ስትሄዱ መጀመሪያ ሴኩሪቲ ኬት ነው የሚጀምረው ፋይሮልን ከመከልከል እኮ አይደለም ፋይሮል ላይ የሆኑ ትራንዛክሽኖችን ከመከልከል አይደለም በር ላይ ካለው ጥበቃ ነው የሚጀምረው በር ላይ ያሉ ጥበቃዎችን ከዛ ነው ሴኩሪቲ የሚጀምረው ከዛ ጀምሮ ከዛ በኋላ ዳታ ሴንተራችሁ ያለበትን ቦታ ኔትወርካችሁ ኢሴንሻል የሚባል ኔትወርክ ቴክኖሎጂ ይሄ ዲቫይሶቹ ሃርድዌር ዲቫይሱ ያለበትን ቦታ ሴኩር ማድረግ በሁለት ሶስት ቁልፍ በአሻራ ምናምን ነገር ባዮሜትሪክሶችን በመጠቀም ከዛ ሴኩር ይደረግና ከዛ ቀጥሎ ነው ሶፍትዌሩን ራሱ ደግሞ ሴኩር ለማድረግ የሚከስ ስለዚህ ሴኩሪቲ ራሱ ያለ ሌቭሎች አሉ ስለዚህ ፊዚካል ሴኩሪቲ ሲባል አክሰስ ራውተሮች አክሰስ የሚደረጉበትን ሰርቨሮችን ኬብሎችን ሴኩር ከማድረግ ይጀምራል ሌላኛ ደግሞ ቴክኒካል ሴኩሪቲ አለ ይሄ ደግሞ
ፋይሮልን መጠቀም ኢንትሩሽን ዲቴክሽን ሲስተም ኢንክሪፕት ማድረግ ቪፒኤኖችን መጠቀም ቴክኒካል ሴኩሪቲ ነው። ከዛ አድሚኒስትሬቲቭ ሴኩሪቲዎች ደግሞ አሉ። ለምሳሌ ፖሊሲ ፎር አክሰስ ኮንትሮል ማን ይሄኛው ማን ምን ማድረግ ይችላል? ለምሳሌ አድሚኒስትሬቲቭ ሴኩሪቲ ማለት ለምሳሌ እናንተ ግቢ ውስጥ በዩኒቨርሲቲያችሁ ውስጥ ሆናችሁ መጠቀም ትችሉት ዋይፋይ የትኛው ነው አልኳችሁ ባለፈው። ሱፐር የሚባል ስቱደንት ስታፍ ምናምን ተባለ አክሰስ ታደርጋላችሁ። ከዛ ግን አድሚን የሚባል ደግሞ የዋይፋይ ታፕ አለ። ለምሳሌ ኤኤዩ አድሚን የሚባል አለ በየግቢው በየኮሌጁ ያለ የዚህ አድሚን የሚባሉ አሉ። እናንተ ጋር ግን አክሰስ የላችሁም። እሱም አክሰስ ማድረግ አትችሉም። ያ ማለት ከኔትወርክ ሴኩሪቲ አንፃር የተሰጠ ነው ማለት ነው። ስለዚህ አድሚኒስትሬቲቭ ሴኩሪቲ ደግሞ የሚባለው እንደዚህ አይነት። ስለዚህ ፊዚካል ሴኩሪቲ ራሱን የቻለ አለ። ከዛ በቴክኒካል ሴኩሪቲ ደግሞ ይሰራል። ከዛ አድሚኒስትሬቲቭ ሴኩሪቲ አለ በሱ ሌቭል አለ። ስለዚህ ታይፕ ኦፍ ሴኩሪቲ ኔትወርክ ሴኩሪቲዎች እነዚህን ይመስላሉ። ወደ ቀጣዩ እንሂድ። እስካሁን ጥያቄ ያለው ሰው የለም አይደለ? እሺ ስለዚህ የተወሰኑ እንትኖችን ለማየት እንሞክር ከሴኩሪቲ በተለይ ወደኛ ወደሚመጣ ወደ ኔትወርኩ ላይ ወደሚያደላው። ምክንያቱም መቼስ ፊዚካል ሴኩሪቲ ላይ አንቆይም አይደለ? እንዴትና ምክንያቱም ሴኩሪቲ ሲሰሩ እኮ የትኛውንም ሴኩሪቲ ከማድረግ ነው የምትጀምሩት። ማለት ፊዚካል ሴኩሪቲ እንዴት ላጠናክር፣ በር ላይ ያለው ጥበቃ እንዴት መሆን አለበት ምናምን ከሚለው ነው የሚጀምር። ግን እኛውም በር ላይ ያለው ጥበቃ እንዴት መሆን አለበት እንዴት ከሚለው ጋር እኛን አያገናኘንም። እኛ ወደሚመለከተን ወደ ከፋይሮል ጀምሮ ያሉትን ከሶፍትዌሩ እንዴት ሴኩር እናድርገው ከሚለው ነው የምንጀምረው። ስለዚህ ሌሎቹን እዛው ለአድሚኒስትሬቲቭ ሰዎችን ተወላቸውና እኛ ደግሞ ኔትወርኩ የሚመለከትን ቦታ ጀምሮ እንዴት ሴኩር እናደርጋለን ከሚለው ቦታ ቀጥለን እናያለን። ፋይሮል ስራ ምንድነው? ኔትወርክ ትራፊኮችን ሞኒተር ማድረግ እንደሚታወቀው። ስለዚህ በማን ነው የተጠቀመ ኢንካሚንጉን አውትጎይንጉን ትራፊክ መቆጣጠር አለባችሁ ፋይሮል ላይ። ከየት ነው የሚመጣው? ከየትኛው አይፒ ነው የሚመጣው? አውትጎይንግ ደግሞ እንዴት ነው የሚሄደው? ይሄ ደግሞ በሎግ መመዝገብ አለበት። ሎግ ፋይል ታውቃላችሁ ለምንጭስ ሎግ ፋይል ይመዘገባል። ኤቭሪ ነገር ትራንዛክሽን ኤቭሪ ነገር እናንተ የምታደርጉት ነገር በዛ ኔትወርክ ውስጥ ሆናችሁ በሎግ ፋይል ይመዘገባል። ለምሳሌ እኔ በአንድ ካምፓኒ ኔትወርክ አድሚን ሆኜ የምሰራ ራሱ ከሆነ ኤቭሪዋን አባተ የሚያደርገው አክሽን በሎግ ፋይል ይመዘገባል። ኢቨን እኔ ከዛ ካምፓኒ ስራዬን ጨርሼ ራሱ በሚሄድበት ወቅት ሎግ ፋይል ነው። ምክንያቱም እኔ የሆነ ነገር አድርጌ በእኔ ቦታ ቀጣይ የሚሾም ሰው አለ ኔትወርክ አድሚን ነው እኔ ከዛ ቦታ ከወጣ በኋላ ማለት ነው። ያ ሰው የሆነ ነገር እየሰራ ለምሳሌ የሆነች ፋውል ሰርቼ ልወጣ እችላለሁ። የሆነች ፌክ ሰርቼ የሆነ ሲስተም ላይ የሆነ ነገር አድርጌ ልወጣ እችላለሁ እዛ ቦታ ላይ። ከዛ በኋላ ያን ነገር ማን ያደረገው? ይሄ በአዲሱ ኔትወርክ ፖዚሽን ላይ አድሚን ፖዚሽን ላይ ያለው ሰው መሆኑን እኔ መሆኔን መታወቅ አለበት። በኋላ ተጠያቂነት ሲመጣ ሎግ ፋይል ነው ተኪዶ የሚነበቡ ማለት ነው። ሎግ ፋይል ላይ በዚህ ቀን ማን ምን አደረገ፣ ኦኬ እቺን ፎልት የሰራው ማን ነው? አባተ ነው። ስለዚህ አባተ ካለበት የትም ይኖር ይጠየቃል ማለት ነው። ስለዚህ ሎግ ፋይል ይመዘገባል ምን ጊዜም። ስለዚህ ኢንካሚንግ አውትጎይንግ ትራፊኮች መቆጣጠር አለበት። ሎግ ፋይል መመዝገብ አለበት። ፋይሮል ላይ አንደኛው የሚሰራው ይሄኛው ነው የሚሆነው። ሌላኛው ምንድነው? ፓኬት ፊልተር ይደረጋል። ያው እንደሚታወቀው ፕሮክሲ ፋይሮሎች አሉ የሚገድቡ የሚከለክሉ ወደሚፈቀድ አይነት ታይፕ የሚወጡ ፓኬቱ ፊልተር ይደረጋል። ባለፈው እንዳልኳችሁ ለምሳሌ እናንተ በዛ አይፒ ወጣችሁ ምን ተጠቀማችሁ አይፒያችሁ ሴድ ማክ አድሬስም ስለሚነበብ የማን ዲቫይስ ምን ሰራ ምን አይነት ዌብሳይት ተጠቀማችሁት የሚለው ነገር ኢቭን ዋይፋይ ልስቶን በጣም ሴኩር መሆን አለባችሁ የሚባለው ለዛ ነው። ኤቭሪ ነገር የምታደርጉት ነገር የታወቀ ነው። እናንተ በራሳችሁ ፒሲ በራሳችሁ ሰርች ኢንጂን ላይ ሰርች ያደረጋችሁ ግን የትኛው ዌብሳይት ገባችሁ በምክንያቱም እንደምታውቁ አሁን እንደ ኔትወርክ ተማሪ ነው በስልኬ ላይ የሆነ ክሮም ላይ የሆነ ነገር ሰርች አድርጌ አየሁ ማለት እዚህ ብቻ ሳይሆን ያየሁት የወጥቼ የርኩበት ራሱ የቻለ ጌትዌዎች አሉ አይደል? ኔትወርክ ስታስቡ መጀመሪያ ከየት ነው ሰርች አድርጌ ያመጣው ዲኤንኤሱ ከየትኛው ዶሜን የሚል ሲስተም ነው ያገኘው ፕላስ ደግሞ በየትኛው ራውት አድርጎ ወጣ በየትኛው እነዛን ሁሉ አልፎ ነው የመጣው። ስለዚህ የርኩበት መንገድ እያንዳንዱ ይታወቃል ማለት ነው። ስለዚህ እኔ ለምሳሌ ምንድነው የሚባል ለምሳሌ ከአዲስ አበባ ተነስቶ ወደ መቀሌ መሄድ የሚፈልግ ሰው ካለ እንበልና የለም ዳይሬክት እንትን የለም ትራንስፖርት የለም ብላችሁ ብታስቡት ከአዲስ አበባ ወጥቶ የሆነ ቦታ አርፎ ለምሳሌ አላቅም መንገዱን ግን ከአዲስ አበባ ወጥቶ ለምሳሌ ባህር ዳር አድሮ ምናምን ነገር ወደ መቀሌ የሚደርስ ከሆነ ያ ሰውዬ ምታውቃላችሁ አግዙኝ። ስለዚህ ያ ማለት የኔ ሮት ማለት ነው። ዋናው የምፈልገው ሶርስ ያለው የት ነው? መቀሌ ነው ያለው። ስለዚህ ከመቀሌ ያን ዳታ ለማግኘት በዛ መንገድ ማለፍ አለብኝ። ያ ማለት ባህር ዳር ስታልፉ እናንተ ፋይል አለ ትታወቃላችሁ። መታወቂያ ሳይታችሁን ያደራችሁት ስለዚህ ይታወቃል። እዚህ ጋር ማድረል እዚህ ጋር ማለት ስለዚህ እንደዛ እንደገባችሁ ይታወቃል። ፊልተር ይደረጋል እናንተ ያለፋችሁበት እያንዳንዱ ፓዝ ማለት ነው። ስለዚህ ያ ኢቨን እስቲ ትሬሰርት ብላችሁ ጻፉና ትሬሰርት ብላችሁ የሆነ የጎግልን እንትን ስጡት አይፒ አድሬስ ከፈለጋችሁ
የእናንተን የጉግል እንትን ዌብሳይት ለማምጣት የሄደበትን እያንዳንዱ ፓዝ ይነግራቸዋል። ትሬሰርት አይ ቲንክ እንትን ላይ ነው ያለው የኡቡንቱ ሊነክስ ሲሆን ነው እንደዚህ በትሬሰርት የሚል ኮማንድ የሚሰራው እና አይ ቲንክ ትሬስ ባክ ነው እንደሚባለው ሰርች አድርጉትና ትሬሰርት መሰለኝ የሚባለው ሁለቱም ላይ ትሬሰርት ሊሆን ይችላል አይ ቲንክ ዊንዶ ላይም ሊኑክስ ላይም። ስለዚህ ትሬሰርት ብላችሁ ጽፋችሁ ያን አይፒ አድሬስ ኦር ደግሞ የዌብሳይት ስም ከሰጣችሁ ያን ዌብሳይት ለማግኘት የሄዳችሁበትን እያንዳንዱን ፓዝ ይነግራቸዋል። ከዚህ ወጥቶ እያንዳንዱ ስቴፕ ለምሳሌ 10 በ10 አይፒ አድሬስ አልፋችሁ ከሆነ ያለፋችሁ መንገድ ሁሉ ስለሚያሳያችሁ ስለዚህ ያ በገባችሁበት ቦታ ላይ እናንተ ሎግ ፋይል ይመዘገባል። ስለዚህ ከዚህ በኋላ እንትን ምንድነው እንትን እንዳታረጉ በገቡበት ቦታ ሁሌም ፊልተር ምንድነው ሎጋችሁ ስለሚነበብ ሎግ ፋይል ስለሚነበብ እያያችሁ ሶ ሌላኛው አንቲቫይረስ እና አንቲ ማልዌር አለ። አንቲቫይረሶች አሉ። ለምሳሌ ቫይረስ ለምሳሌ በዩኤስቢ ሊገባባችሁ ይችላል። ከሰው ፋይል ትራንስፈር ስታደርጉ ሊገባባችሁ ይችላል። ግን ያን በአንቲቫይረስ መከላከል ይቻላል። ለምሳሌ አሁን እዚህ ጋር ጥያቄ አለ። እናንተ የምታውቁትን አንቲቫይረሶች ንገሩኝ እስቲ። ታይፕ ማድረግ አይቻልም። ቮይስ እስቲ እዚህ ኮሙኒኬት እናድርግ። ስማዳብ እሺ፣ ስማዳብ ኦኬ። እናንተ የምትጠቀሙትን ለምሳሌ አንድ ሁለት ሜንሽን አድርጉልኝ እናንተ የምታውቋቸው። ራሱ እኔ በግሌ የምጠቀመው የራሱ የእንትን ነው ዊንዶ የራሱ አንቲቫይረስ እና ፋይርዎል ስላለው ሴቲንጉ ላይ አፕዴት ነው ዊንዶውስ በዛው ላይ ነው የምጠቀመው እንጂ አዲሽናል የሆኑ አፕሊኬሽኖችን አልጠቀምም። ይሄን ፍራቻ ምናልባት ራሳቸው አንቲቫይረስ ተብለው የሚመጡትን ያን ያህል ያስተማመኑ ስለማይችሉ በሚል በራሱ የራሱ ስላለው በዛ የምጠቀመው ዊንዶውስ ሲሆን ማይክሮሶፍት ዲፌንደር የሚባል የራሱ አለው። አንዳንድ ጊዜ ደግሞ ከዊንዶውስ ዲፌንደር ከነዚህ የተሻለ እንትን ማድረግ የሚችሉ ሶፍትዌሮች አሉ የአንቲቫይረስ። ነገር ግን አብዛኞቻቸው ፔድ ናቸው። ፍሪ የምታገኟቸው ደግሞ ቅድም ዮናስ እንዳለው ፍሪ ነው ብላችሁ ስታወርዱ የራሱ የቻለ እንትን ሊያደርግላችሁ ይችላል። ግን አሉ እስቲ የምታውቋቸው እናንተ የምትጠቀሟቸው ካሉ እስቲ ሊስት አድርጉልኝ፣ ሜንሽን አድርጉልኝ የሚነግረኝ ሰው። የምትጠቀማቸውን አንቲቫይረሶች እኮ ንገሩኝ ያልኩት። ወይም አትጠቀሙም አንቲቫይረስ? ኦኬ እሺ፣ እኔ ለምሳሌ ማክፊ ነበር የምጠቀመው፣ ግን ቅድም እሱ እንዳለ ማክፊ ኤምሲ ማለት ነው። ኦኬ እሺ፣ ማክፊ አለ። ሞር ፊቸሮች ናቸው በደንብ የሚሰሩት። ከዛ በኋላ ግን ሞሪ ወደ ዊንዶውስ ዲፌንደር ነው የምጠቀመው ማለት ነው። የራሱ ዊንዶው ይመስላል። ልክ ነህ። እሺ፣ ሌላ ሰው ሌላ አንቲቫይረስ ተጠቅሞ የሚያውቅ ሰው? ሌላ አንቲቫይረስ ተጠቅሞ የሚያውቅ ሰው? አንቲቫይረስ ተጠቅሞ የሚያውቅ ሰው? እሺ፣ አንቲቫይረስ ብዙ አይነት አንቲቫይረሶች አሉ፣ ግን አብዛኛው እንዳሉት ፕሪሚየም ፊቸር ነው ያላቸው። ለምሳሌ ኖርተን የሚባል አለ፣ ማክፊ አለ እንዳለው፣ ካስፐርስኪ አለ፣ ቢት ዲፌንደር አለ፣ አቫስት። ለምሳሌ አሁን አቫስት በፍሪ እንትን የሚታወቅ ቢኖር አንደኛው አቫስት አይደለ? አቫስት በየቦታው አለ ነው፣ ግን እሱ ራሱ መከራ ነው። ኢቭን አዱ ራሱ የሚመጣው ስትጠቀም ሳኔ ፍሪ ስትጠቀሙ በቃ ለስሪ መንዝ አይ ቲንክ ፍሪ ትራያል አለው፣ ግን በየጊዜው የሚልክላችሁ አድ እሱን አፕዴት ማድረግ ራሱ አንድ ጣጣ ነው። ስለዚህ አቫስት በፍሪ አለ። አቫስት አለ፣ ኤቪጂ የሚባል አለ፣ ኤኤስቲ አለ፣ ትሬንድ ማይክሮ አለ፣ ሶፎስ አለ፣ ዊንዶውስ ዲፌንደር ራሱም እንደዛ አይደል? ስለዚህ እነዚህ ሁሉ የማይክሮሶፍት ምንድነው የአንቲቫይረስ ታይፖች ናቸው። እነዚህ አንቲቫይረሶችም ቫይረስን ለመከላከል ይጠቅማቸዋል ማለት ነው። መክ ስክሪን ሼር እያደረግሽ ነው። አይ ቲንክ እኔ ጋር የታየ አይደለም። መክ ፕሊዝ ስክሪን ሼር አድርጊልን። ይታያቸዋል ስክሪን? አይታይም፣ ጠፍቷል። ኦኬ አይ ቲንክ አሁን ላይ መጥቷል። ኦኬ ቴንክ ዩ። ሶ አንቲቫይረስ እንደዚህ አሉ። አንቲ ማልዌርም እነዚህን ለመከላከል የሚጠቅሙ አይነት ናቸው። ኢንትሩሽን ዲቴክሽን ሲስተም አለ አይዲኤስ ሌላኛው። ይሄ ደግሞ ምንድነው የሚያደርገው? ጀስት እንደ አላርም በሉት። ለምሳሌ አላርም ካለ አንድ ቢልዲንግ ላይ የሆነ ነገር ሲፈጠር እንትን ሲደረግ ከዛ በኋላ ድምጽ እንትን ያደርጋል። ሶ ዲቴክት እንደማድረግ ማለት። ስለዚህ ኢንትሩሽን ዲቴክሽን ሲስተም አለ። ኢንትሩሽን ሲስተም ላይ ምንድነው ያለው? ትራፊክ ኔትወርኩን ሞኒተር ያደርጋል። ለምሳሌ እያንዳንዱ ትራፊክ ምናምንቶችን ያሳያል፣ እንዴት ማን ወዴት አለፈ። ጀስት ከዛ አሌርት ሲስተሞች ደግሞ አሉት። ከዛ ልክ መጀመሪያ ኢንትሩሽን ዲቴክሽን እንዴት ነው የሚሰራው ካላችሁ፣ ለምሳሌ ይሰጠዋል መጀመሪያ እንደዚህ አይነት ነገር ይሄ ነው ተብሎ አይዲኤስ ራሱን የቻለ ታይፕ አለው፣ ሊስት አለው። ወይም ደግሞ በደንብ ዲቴል ወይ አድቫንስ ላይ እናያለን። ኢንትሩሽን በየትኛው ወይ ስንት አይነት ኢንትሩሽን ሲስተም አለ በሚለው ራሱ
ራሱን የቻለ እንትኖች አሉ። በየትኛው ወይ እንዴት ነው የሚሰራ የሚሉ ነገሮች አሉ። ታይፕ ኦፍ ኢንትሩዥን ዲቴክሽን ሲስተሞች አሉና አንዳንዱ ለምሳሌ እኔ አንዳንዱ ሳነሳላችሁ በእንትን የሚሰራ አለ። ለምሳሌ አንዳንዱ በቢሄቪራል የሚባል አለ። ቢሄቪራል ማለት ለምሳሌ በየጊዜው የሚሰራ ኖርማል ትራፊክ ዲቴክት ያደርጋል። ለምሳሌ አንድ ሰው በሆነ ዌብሳይት ውስጥ ለምሳሌ ለሄልዝ እንትን የሚጠቀም ለምሳሌ ፈተናን እንሽ ውጤት ለማድረግ ሪዛልት የሚታይበት ዌብሳይት ላይ ምንድነው የሚደረገው? ሌላ ስራ የለም አይደለ? የሆነ ሰው ይገባል፣ ሪዛልቱን እያየ ይወጣል ማለት። ስለዚህ ቢሄቪየሩን ያውቀዋል። አይዲኤሱ የተሰራበት ሲስተም ለምሳሌ ራሱን ቻለ ሲስተም ነው አይዲኤስ። ስለዚህ ቢሄቪየሩን ትራክ ያደርጋል፣ ውጤት አይቶ መውጣት ነው። ስለዚህ ያውቃል። ኖርማል ትራፊክ ማለት የሆነ ሰው ውጤት አይቶ ገብቶ ከወጣ ኖርማል ነው ለአይዲኤሱ ማለት ነው፣ በቢሄቪየራል የተሰራ ከሆነ። ከዛ ግን ውጤቱን ከማየት አልፎ የሌላ ሰው ውጤት አልተር እያደረገ ከሆነ እንደሆነ ካወቀ ቶሎ ሪፖርት ያደርጋል ማለት ነው። ምክንያቱም ከኖርማል ቢሄቪየር እየወጣበት ነው። ምክንያቱም ሁላችንም አካል አይደለም፣ ሁሉም ሰው አካል ማድረግ አይደለም የሚገባው። አብዛኛው ሰው ውጤቱን እያየ ነው። ግን የሆነ ሰምዋን ገብቶ የሆነ ነገር ውጤት ለመቀየር ጥረት እያደረገ ከሆነ ቢሄቪየሩን ዲቴክት እያደረገ ኖርማል ቢሄቪየሩን ስለሚያውቀው ከቢሄቪየሩ ሲወጣበት እንትን ያደርጋል ማለት ነው። አንዳንዶች ደግሞ አሉ ቀድሞ የተሰጣቸው ኖርማል ማለት ይሄ ነው፣ ከዚህ ውጪ ከሆነ ኢት ኢዝ አብኖርማል፣ ስለዚህ ሪፖርት አድርግልኝ ዳት ኢዝ ትሪ ተብሎ የሚሰጠው አይነት አይዲኤስ አለ። ስለዚህ በዛ መሰረት ከሆነ ደግሞ ሪፖርት ያደርጋል ማለት ነው። ሌላኛው ቀጣዩን ስላይድ እስቲ ቀጣዩ ስላይዱ ወደ ቀጣይ አድርግልኝ። አይ ቲንክ መክሊት ቀጣዩ ሌላኛ አይፒኤስ ነው፣ ኢንትሩዥን ፕሪቨንሽን ሲስተም ነው። ይሄ ደግሞ እንደ አይዲኤስ ሆኖ እንደ ዲቴክሽን አይነት ሆኖ ፕሪቨንሽን ልዩነቱ ምንድነው? የቀደሙ በሰጣችሁበት አይነት ሲስተም እንደዚህ ከሆነ ሪፖርት አድርግ ነው አይደለ? ይሄኛው ደግሞ ተጨማሪ ምንድነው? ሪፖርት ማድረግ ብቻ ሳይሆን እርምጃ መውሰድ ብሎክ አድርግ። ያ ለምሳሌ ያ ሰውዬ ሀክ ያደርገ ነው በቃ ማለት ነው፣ እንደዚህ አይነት ቢሄቪየር ከዛ ቢሄቪየር ውጪ ከሆነ ስለዚህ ምን አድርግ? ያን ሰውዬ ብሎክ ማድረግ አለብኝ ቢኮዝ ዳት ኢዝ ማሊሺየስ አክቲቪቲ። ስለዚህ ዝጋው፣ ድሮፕ ፓኬቱን ድሮፕ አድርግ፣ ኮኔክሽኑን ድጋሚ አስጀምረው፣ ኦር ፋይርዋሉን ድጋሚ ሪኮንፊገር አድርገው። ለምሳሌ ፋይርዋል ለምሳሌ ይሄ ከዚህ መጣ ይከልከል ተብሎ ከነበረ ይሄኛውም ከሚከለከለው ውስጥ ከሆነ ሪኮንፊገር ሳይያደርገው ፋይርዋሉን ይሄኛውን ከልክሎት ነው ማለት ነው ሪኮንፊገር የሚያደርገው ፋይርዋል ማለት። ስለዚህ ወይም ኮኔክሽኑ አጥፍቶ መመለስ ሊሆን ይችላል የሚሰራው። ስለዚህ ግን እርምጃ መውሰድ ማለት ነው። አይፒኤስ ላይ አይዲኤስ እና አይፒኤስ ተመሳሳይ ናቸው። አይፒኤስ ግን ተጨማሪ ነገር ምንድነው? ፕሪቨንሽን ሲሆን ራሱ የሚወስደውም እርምጃ ይኖራል። ስለዚህ አይፒኤስ ከአይዲኤስ ልዩነቱ ይሄን ነው። ሌላኛው ታይፕ ኦፍ ቪፒኤን አለ። ቪፒኤን ቨርቹዋል ፕራይቬት ኔትወርክ ነው። ቪፒኤን ብዙ ነገር አለው፣ ምክንያቱም ሴኪዩር ማድረግ ስትፈልጉ የምትጠቀሙበት ነው። ቪፒኤን ለምሳሌ አንዳንድ ጊዜ እንትናችን ከቴሌግራም ለምሳሌ ቅድም ስላነሳሁት ኤግዛምፕሉ ግልጽ ላደርግላችሁ ከሱ ከራሱ እንትን ለማለት ልሞክርና ቴሌግራማችሁ ቅድም ባልኳችሁ በፊሽንግ ዌይ ሀክ ይደረጋል። ሀክ አይደረግም ቴሌግራም ግን ያው ቅድም ባልኳችሁ ፊሽንግ ታይፕ ኦፍ ሃኪንግ ስለሆነ በፊሽንግ እንትን ልትደረጉ ትችላላችሁ። ራሳችሁ ሎጊን እንትኑን ሰጣችሁ አንድ ሰው ሎጊን ሊያደርግባችሁ ይችላል። ከዛ በኋላ ግን ያው ሴሽን ተርሚኔት የሚያደርግበት የራሱ ፖሊሲ ያለው ቴሌግራም ቀድሞ 24 ሰዓት ተጠቀመ ምናምን የሚባል አይነት ፖሊሲዎች አሉ። ስለዚህ ተርሚኔት ልታደርጉ ወይም ዲቫይሶቻችሁ ማን የተጠቀመ ነው ወይም ቴሌግራም ብላችሁ ስትሄዱ ዲቫይሶቻችሁ ላይ ያሳያል አይደለ? ዲቫይሶቻችሁን ሲያሳይ ከነ ሎኬሽኑ ጭምር ነው የሚያሳየው። ሎኬሽኑን ሲያሳይ ብዙ ጊዜ እንደሚለው ራሺያ ምናምን ነገር የውጭ ሀገር ነው ምናምን የሚለው ግን እዚሁ ነው አንድ ሰው እዚሁ ነው አድርጎ ሎኬሽኑን ራሺያ ያደርገዋል። ግን ለምን እንደሚያደርገው ከቴሌኮሙኒኬሽን ስለሆነ ዲቴክት የሚያደርገው የእናንተ ሎኬሽን፣ እናንተ ደግሞ ቪፒኤን ተጠቀሙና በራሺያ ሰርቨር መግባት ነው ያደርጋል። ያው ኔትወርኪንግ ከዛ ወደ ሳይበር ሴኩሪቲ ስትሄዱ ዲፌንድ ለማድረግ እንጂ አታክ ለማድረግ እንደማትማሩ ተስፋ አደርጋለሁ። ሶ ዋይት አታከር ስትሆኑ ይሄን እንትን ታውቁታላችሁ፣ ምንድነው ፕራክቲስ ታደርጉታላችሁ። ስለዚህ ቪፒኤን አንድ ያሰራው ሎኬሽናችሁን ይቀይርላችኋል ማለት ያላችሁበትን ሰርቨር ሃይድ ያደርግላችኋል። ራሺያ ነው ይላል ሰውዬው፣ እዚህ ሆኖ ያለ ራሺያ እንዲህ ላይ ያደርጋል። ምክንያቱም ሪሞትሊ ነው ያን ሰርቨር አክሰስ የምታደርጉት። ስለዚህ ቪፒኤን መጠቀም አንዲያ ሴኩር ሊያደርግላችሁ ይችላል ማለት ነው። የምትጠቀሙትን ሴኩር ሊያደርግላችሁ ይችላል። ሌላኛው ኔትወርክ አክሰስ ኮንትሮል ነው። ማን አክሰስ ያደርገዋል፣ እንዴት አክሰስ ይደረጋል የሚሉት ነገሮች እንትን ይደረጋሉ። ኦኤስ አፕዴት ቼክ ይደረጋል። ምክንያቱም ኦኤስ ሲቆይ ራሱ ሌላ ጣጣ ነው ያለው። ኦኤስ አፕዴት ካልተደረገ ኦልድ ቨርዥኑ አደጋ ውስጥ ሊገባ ይችላል። ለምሳሌ ዊንዶ 10 የምትጠቀሙ አላችሁ፣ ዊንዶ 10 የምትጠቀሙ ካላችሁ ለማንኛውም ኦክቶበር 14 ላይ ማብቂያ ነው ብሎ ያለው ዲፌንደሩ ራሱ ይሰራል አይደለ? እንደዚህ አይነት እንትን አለ፣ እንደዚህ አይነት እንትን ዲቫይስ ሪስክ ላይ ነው፣ እንደዚህ አፕዴት አድርግ ምናምን የሚሉ እንትኖችን እንትን ታገኛላችሁ። ምንድነው ሳፖርቶችን ታገኛላችሁ። ስለዚህ ኦክቶበር 14 በኋላ ለዊንዶ 10 ሳፖርት ያቆማል። ስለዚህ ወደ ዊንዶ 11
መቀየር አለባችሁ ማለት ነው። አፕዴት ማድረግ አለባችሁ ፒሲያችሁን ኦኤስን ወደ ዊንዶውስ 11 ማድረግ አለባችሁ። ዊንዶውስ 10 ሳፖርት ይቆማል። ያ ሳፖርት ይቆማል ማለት የዊንዶውስ 10 ሳፖርት እንትን ምንድነው አፕዴት አድርጉ እያለች ነው ሜሪ። እናመሰግናለን ስለምክሩ። ሶ ዊንዶውስ 10 አፕዴት ማድረግ አለባችሁ። ይሄ የምታደርጉት ለምንድን ነው? ይሄ የቅድም ማይክሮሶፍት ዲፌንደር እንዲረዳችሁ ማለት ነው። ፒሲያችሁን ለመጠበቅ እንዲረዳችሁ እንደዚህ አይነት ነገር አለ። እንደዚህ አይነት ራሱ ዲፌንድ እንዲያደርግላችሁ ወደ 11 ማሳደግ አለባችሁ። ምክንያቱም ሳፖርቱ ያ አይመጣላችሁም ከኦክቶበር 14 በኋላ ቀጣይ ዓመት ማለት ነው። ስለዚህ እሱን እንትን እንድታደርጉ ይሁን በዚሁ አጋጣሚ እንደ ሀሳብ ነው። ስለዚህ ጀስት እንደዚህ አይነት እንትኖች አሉ። ምንድነው ኔትወርክ አክሰስ የሚባሉት እንደዚህ አፕዴቶችን ምናምኖችን ማግኘት ነው የሚሆነው። ወደ ቀጣዩ ስላይድ እንሂድ። ሌላኛው አውቴንቲኬሽን ቴክኒኮች አሉ። አውቴንቲኬት የሚባለው ለምሳሌ ሲንግል ፋክተር አለ። ሲንግል ፋክተር የሚባል ቱ ፋክተር፣ መልቲ ፋክተር ይባላል። ሲንግል ፋክተር ሲባል ጀስት ዩዘር ኔም እና ፓስወርድ ብቻ አስገብታችሁ መግባት አለ። ቱ ፋክተር ደግሞ ሲሆን ፓስወርድም ታስገቡና አንድ ጊዜ ኦቲፒ ትጠየቃላችሁ። ኦቲፒ ይመጣላችኋል። አንድ ጊዜ ለምሳሌ ኢሜይል ምናምን በሌላ ሎጊን ስታደርጉ ኢቭን ፓስወርዳችሁንም አውቃችሁ እያለ ኦቲፒ ትጠየቃላ። ኦቲፒ ይገባላችኋል። ኦር ደግሞ ፎን ነምበር ተልኮላችሁ እና ቬሪፋይ ይደረግ ምናምን ነገር ይላልና እንደዚህ አይነት እንትኖችን መጠቀም አለባችሁ። ስለዚህ በደንብ ሴኩር እንዲሆን ለምሳሌ ዛሬ ቴሌግራም ላይ ብዙ አወራሽ። ቴሌግራም ለምሳሌ ቴሌግራም ላይ ቱ ስቴፕ ቬሪፊኬሽን ይባላል አይደለ? ኔትወርክ ተማሪ ናችሁ ቱ ስቴፕ ቬሪፊኬሽን የሌለው ሰው ካለ ባካችሁ ተጠቀሙ። ቱ ስቴፕ ቬሪፊኬሽን አይ ቲንክ ሁሉም ሰው ይጠቀማል ብዬ አስባለሁ። ቱ ስቴፕ ቬሪፊኬሽን ካለው ምንድነው ኢቭን ፊሽንግ ተልኮላችሁ ፊሽንግ አንድ ሰው በፊሽንግ አታክ ያደርጋችሁ ራሱ ነው እንትናችሁን ብታስገቡም ድጋሚ ያ ሰው ሎጊን ሊያደርግ ሲሞክር ምን ይጠይቋል? ቱ ስቴፕ ቬሪፊኬሽናችሁን ይጠይቃችኋል ማለት ነው። ስለዚህ ቱ ስቴፕ ቬሪፊኬሽናችሁን የግዴታ ማስገባት አለባችሁ ማለት ነው። ፓስወርድ ፖሊሲ ተከትላችሁ ከሆነ ለምሳሌ አንዱ ፓስወርድ ላይ ያሉ ጋይድላይኖች አሉ አይደል? ፓስወርድ ስታስገቡ ለምሳሌ የእናንተ ሴኩሪቲ ነገር ላይ የእናንተ ለምሳሌ የስልክ ቁጥራችሁ የሚገመት አይነት መሆን የለበትም። ቢኮዝ ኦፍ ሃከሮች የሆነ ኮድ አስገብተው 1000 ጊዜ እንደዚህ አይነት ዲጂት እንደዚህ አይነት ወይ ሲጀመር እንዴት ነው ፓስወርድ ሪከመንድ ሲያደርጋችሁ እንደሚለው ዲጂት፣ ካራክተር፣ ሌተር፣ አልፋቤት እንደዚህ መቀላቀል አለበት ይላል። ምክንያቱም ዲጂት ብቻ ከሆነ ለምሳሌ በቀላሉም ሊገኝ ይችላል። ምክንያቱም ምንድነው የሚባለው ይሄ ፕሮባቢሊቲው ቀላል ያደርገዋል ማለት ነው። ምክንያቱም አንድ ሃከር ምንድነው ኮድ ይጽፋል። ለምሳሌ ቁጥሮችን ከ1 እስከ 1 ሚሊዮን ያሉ ቁጥሮችን ሞክርልኝ ብሎ ኮድ አድርጎ ቢሰጠው ኮምፒውተሩ እስኪያገኘው ድረስ እስከ 1 ሚሊዮን ትራይ ያደርጋል። ከዛ ያገኘዋል ማለት ነው። ከዛ ደግሞ አንደኛው ለምሳሌ አንደኛው አማራጭ እስከ 5 ትራያል ካጣ በኋላ እንዲዘጋም አሁን የተሻሉ አውተንቲኬሽኖች አሉ። በእርግጥ ግን እንደዛ ለዛ ምንድነው ተሞክሮ ስለሚገኝ በራሱ ኮድ ተጽፋችሁ ስለሚሞክር እንደዛ አይነት አይመከርም። ምንድነው ይሄ ዲጂት ብቻ ግን አልፋቤት ራሱ ሆኖ ቢቀላቀል በጣም ቤስት ነው። ከዛ ደግሞ የእናንተ የቅርብ ሰው ስም ለምሳሌ የፍቅረኛችሁ ስም፣ የእናታችሁ፣ የአባታችሁ ስም ብቻ የሚታወቅ ሰው እና ሰው ገምቶ ሊያገኝ የሚችል አይነት መሆን የለበትም ተብሎ ይታመናል። ስለዚህ ሲንግል ፋክተር ራሱ የምትጠቀም ከሆነ በዛው ይሆን አለበት። ቱ ፋክተር ኦቲፒ ፎን ቬሪፊኬሽን ምናምን ነገር ያለ ነው። ፎን ቬሪፊኬሽን አሁን አይ ቲንክ እንትን ያሉ አይደለ? በተለይ ወደ ኢሜይል የተቀየረ ነው። ፎን ቬሪፊኬሽን እየቀረ መጥቷል። ለምሳሌ ቴሌግራም አሁን ላይ ፎን ቬሪፊኬሽን አይጠቀምም። አንዳንድ ኦፊሻል ቴሌግራም አፖች ካሉን በስተቀር ምንድነው ኢሜይል ነው የሚያደርገው። ምክንያቱም ለምሳሌ ፎን ቬሪፊኬሽን ለምንድነው የቀረው እንበልና ለምሳሌ ሃይማኖት እኔ አጠገብ ተቀምጣ ያለ የሃይማኖትን ቴሌግራም ሎጊን ማድረግ ከፈለኩኝ በእኔ ቴሌግራም ዌብ ቴሌግራም ላይ ገባለሁ። የሷን ስልክ ቁጥር አውቀዋለሁ፣ አስገባዋለሁ። ስልኳ አጠገቤ እንዳለ ነው የማውቀው። ስልኳን እኔ አጠገብ አስቀምጣ ነው የሄደችው። ስለዚህ የሷን ስልክ ቁጥር ሎጊን አደረግበትና ፎን ቬሪፊኬሽኑን ባለ 5 ዲጂቱን ኮድ ስልኳ ላይ ሲገባ ቴክስት ስለሚገባ ቴክስቱን ሜቢ ኖቲፊኬሽን ሃይድ አድርጋ ካልሆነ ልክ ቴክስት ገባላት አያለው ማለት 5 ዲጂቱን ኮድ ከዛ አስገባል ሎጊን አደርጋለሁ ማለት። ስለዚህ ፎን ቬሪፊኬሽን ራሱ ስልኩን ካገኛችሁ ሰውየን መግባት ስለምትችሉ አሁን ወደ ኢሜይል የተቀየረ ስለመጣ እሱም እየቀረ መጥቷል። መልቲ ፋክተር አውተንቲኬሽን ደግሞ የሚባለው ይሄ ደግሞ ምንድነው ባዮሜትሪክሶችን መጠቀም፣ ፊንገር ፕሪንት፣ ፋሻል ስካን ማድረግ እነዚህን መጠቀም አውተንቲኬሽን ቴክኒክም ይሄ አንዱ የኔ ስልክሽ እና ለማንኛውም በዚህ ወይ እንትን ይደረጋል። ኢንክሪፕሽን ደግሞ ኢንክሪፕሽን ሐሳቡ ምንድነው? ኢንክሪፕሽን ያው ታውቁታላችሁ። ኢንክሪፕሽን ማለት ትራንስፎርም ሪደብል ዳታ ኢንቱ ወደ ሳይፈር ቴክስት መቀየር ማለት ነው። ሳይፈር ቴክስት ማለት ማይነበብ አይነት ቴክስት ማለት ነው። ለምሳሌ አንዳንድ ጊዜ በእስቲ ፒዲኤፍ ሪደር ከሌላችሁ ፒዲኤፍ ሪደር ሳይኖራችሁ ፒዲኤፍ ለመክፈት ሞክሩ። ሳይፈር ቴክስት ነው የሚሆነው። ምንም አይነት ጽሁፍ አረቢክ ይሁን ምን ይሁን ማታውቁት አይነት ማለት። ስለዚህ ኢንክሪፕት ይደረጋል ማለት ኢንክሪፕት ከበኋላ ዲክሪፕት መደረግ አለበት ዲያና። ምክንያቱም ኢንክሪፕሽን ዲክሪፕሽን ባለፈው ሐሳቡን ለማውራት ሞክሬያለሁ። አይ ቲንክ አንድ ኤግዛምፕልም ነግሬያችሁ ነበር። ኢንክሪፕት ዲክሪፕት ሲደረግ
መሀል ላይ ያለው ሰው በኔትወርክ ሲላክ ኢንክሪፕት ተደርጎ ይላካል፣ የሚቀበለው ሰው ዲክሪፕት ያደርገዋል ማለት ነው። ስለዚህ ላኪውና ተቀባዩ ያውቃሉ። መሀል ላይ መንገድ ያለው መልእክተኛው አያውቅም ማለት ነው። ለምሳሌ ባለፈው አንድ የነገርካቸው አሪፍ ኤግዛምፕል አለ። ፈተና ክላስ ላይ ስንገባ አንዳንድ ተማሪዎች ምን ያደርጋሉ? ሲኮርጁ ኮድ አላቸው አይደለ? ሲኮርጁ መልሱ ኤ ከሆነ አንድ ጊዜ ማሳል፣ ቢ ከሆነ ሁለት ጊዜ የተባለ ማለት ነው። ስለዚህ ለምሳሌ ያ ሰው በተግባቡት ኮድ መሰረት አንድ ጊዜ የሚያስል ከሆነ መልሱ ኤ ነው ማለት ነው። ስለዚህ አንድ ጊዜ ሲያስል ኢንክሪፕት አድርጎ ላከው ኤ ነው ብሎ መልሱን ጽፎ ያኛው ሰውዬ እንኳን ስለዚህ አንድ ጊዜ ሲያስል ኤ ነው ብሎ ከነገረ ኢንክሪፕት አድርጎ ላከው ማለት ነው። ከዛ መልሱን ኦኬ ኤ ነው ብሎ የሚጽፈው ሰውዬ ደግሞ ዲክሪፕት አድርጎ ተረዳው ማለት ነው። ስለዚህ መሀል ላይ ሳይፈር ቴክስት ነው፣ ለፈታኙ ሳይፈር ቴክስት ነው ማለት ነው። አስፈታኙ ይታክማሉ። ስለዚህ ያን ኮድ ኢንክሪፕትን ዲክሪፕት የሚያደርገው ሰውዬ ሜሴጁን ላኪና ተቀባዩ ያገኙ። ግን መልእክቱ ሄዶ በአደባባይ እኮ ነው። ሌላም ተማሪ እየሰማ ነው፣ ፈተናውን እየፈተነ ያለ ሰውዬም እየሰማ ነው። ግን እነሱ አይረዱትም። ላኪና ተቀባዩ ተግባብተዋል። ስለዚህ ያ ነው ኢንክሪፕሽን እና ዲክሪፕሽን የሚባለው ኮድ ማለት ነው። እናንተ መሀል ላይ የሚግባቡ ሰዎች አሉ። ግን መሀል ላይ ምንድነው ጫፍና ጫፍ ላይ የሚግባቡ ሰዎች አሉ። መንገድ ላይ ዳታን ስትልኩ ደብቃችሁ መላክ ማለት ኢንክሪፕት እና ዲክሪፕት አድርጎ ኤኢኤስ የሚባል ስታንዳርድ የሆነ ኢንክሪፕሽን እና ዲክሪፕሽን ቴክኒክ አለ። ሳይሜትሪክ ላይ ነው እሱን የምትጠቀሙት። አይ ቲንክ አሳይሜትሪክ ደግሞ አርኤስ የሚባል አለ። አሳይሜትሪክ የሚባለው እንዴት አይነት መሰላችሁ? ለምሳሌ ፓብሊክ እና ፕራይቬት የሚባል ኪ አለ። ይሄ ኪውን አብራችሁ መላክ አለባችሁ፣ ኢንክሪፕት የተደረገበትን ማለት ነው። ለምሳሌ ራሱን ይቻላል። አንዳንድ ጊዜ ለምሳሌ አሳይሜትሪክ የሚባለው ላይ ፓብሊክ እና ፕራይቬት አለው። ምን እንደሚደረገው መሰላችሁ? ልክ መልእክቱ ዋናው ቴክስቱ ይሄ ሀሳቡን ጠልቄ ያልገባም በጣም ሰፋ ያለብን ስለሚሄድ ወደ ዶክመንቱ መሄድ አለብን፣ ዲጂታል ሰርቲፊኬት ጋር መሄድ ስለሚጠበቅብን ማለት። ስለዚህ ምንድነው የሚያደርገው ሰውዬው በዋናውን መልእክት በፓብሊክ ኪ ኢንክሪፕት አድርጎ ይልከውና ምንድነው ዋናው መልእክት በፕራይቬት ኪ ኢንክሪፕት አድርጎ ይልከውና ከዛ መልእክቱ ደግሞ በፓብሊክ ኪ ይላካል። ፓብሊክ ኪ ውስጥ ደግሞ ፕራይቬት ኪውን አግኝተው ዋናውን እንትን ይከፍታል ማለት ነው። እንዳወሳሰብኩት ይገባኛል። ግን ጀስት ያ ነው ሐሳቡ። በሁለት ኪዎች አሉ። ፓብሊክ ኪ ይታወቀና ይላካል። በሱ ፓብሊክ ኪ ተጠቅሞ እሱ ውስጥ ፕራይቬት ኪ ያለ በፕራይቬት ኪ ደግሞ ዋናውን ቴክስት ያየዋል ማለት ነው። ስለዚህ ኪ ማለት ምንድነው ሐሳቡ? ቅድም ያልኳቸው ኮድ ማለት ነው። ኪ የምትባል ትርጉሙን የያዘችው ማለት ነው። ለምሳሌ አንድ ጊዜ የሚያስል ሰውዬ መልሱ አንድ ጊዜ ማሳል ኤ ነው የምትባለው ኪ ናት ማለት ነው። እንትኑ የሚከፈትበት በዛ ነው ማለት ነው። የወፍ ቋንቋ የሚባለውን ታውቁታላችሁ? የወፍ ቋንቋ የሚችል ሰው አለ እዚህ መካከል? ጀስት እንደዛ እንደማለት ነው። የወፍ ቋንቋ ብሎ ያወሩ የለ እንደዛ እንደማለት ነው። ስለዚህ እሱ የሚያወራና ሰዎቹ ይግባባሉ። ስለዚህ ዮናስ እና ኤሚ አይ ቲንክ ያልተግባባችሁት ፖይንት አለ መሰለኝ፣ መነቋቆራችሁን አይቼ ነው። ስለዚህ ትግባባላችሁ ማለት ነው። በሁለት ሰዎች ይግባባሉ፣ እናንተ ግን አትሰሙም። ስለዚህ ኢንክሪፕት ዲክሪፕት የሚደረግበት የራሱ ያለ ኢንክሪፕሽን ኪ ደግሞ የሚባለው ያኛ ኪዎቹ ፓብሊክ ፕራይቬት ኪ የሚባሉት እነዛ የሚደበቅበት ወይ ማለት ነው። ለምሳሌ የሚቀይርበት ለምሳሌ እናንተ ተስማምታችሁ ለምሳሌ 10 ማለት ኤ ነው 11 ማለት ቢ ነው ካላችሁ በቃ የእናንተ ኪ ነው ማለት ነው። ኪያችሁ በዛ ነው የተሰራው ማለት ነው። ያ ነው ፓብሊክ ኢንፍራስትራክቸር ማለት ፓብሊክ ኪዎቻችሁ የሚቀመጡበት ፍቃድ የሚያገኝበት ወይ ነው። ዲጂታል ሰርቲፊኬሽን እንዴት እንትን ይደረጋል? ለምሳሌ ኤችቲቲፒኤስ ላይ ሴኩር የሚደረጉት የራሱ ሳይፈር ቴክስት ነው የሚቀየረው። ኤችቲቲፒኤስ ሲሆን ዳታዎቹ በሳይፈር ቴክስት ነው የሚተላለፉትና ኤስ እሷን ነው የምትወክለው ሴኩሪቲ መሆኑን። ስለዚህ እንዴት ነው የሚተላለፈው የሚለው ፓብሊክ ኢንፍራስትራክቸር አለ። ከዛ ደግሞ ዲጂታል ሰርቲፊኬት የሚሰጣችሁ ተቋም አለ። ያን ዲጂታል ሰርቲፊኬት እንዴት ነው የምታገኙት? እንዴት ነው የሚረጋገጠው? ኮፒራይት እና የሚባሉ ፕሮሰሶች አሉ። ሶ ኢንቨስ ብቻ በዚህ ወይ የሚሰራበት ሁኔታ ነው ያለው። ወደ ቀጣዩ ስላይድ እንሂድ። ወደ ኢንክሪፕሽን ዲክሪፕሽን በዚህ ወይ ካየን እሺ ሴኩሪቲ ዲዛይናችሁም ሴኩር መሆን አለበት። ሌላኛው ነገር ባይዜ ከሴኩሪቲ ሐሳብ ቤዚክሱን በደንብ የተረዳችሁ እንደሆነ ተስፋ አድርጋለሁ። አሁን እያንዳንዱ እያወራን ያለውን ነገር ዲቴይል የሚካሄድበት ነው። ሴኩሪቲ ጋር ስትሄዱ ለምሳሌ ፖዚሽን ስሰጣችሁ ለምሳሌ አንዳችሁ በኢንፎርሜሽን ሲስተም ሴኩሪቲ አድሚኒስትሬተር ልትሆኑ ትችላላችሁ በአንድ ካምፓኒ ላይ ማለት ነው። እና ስለዚህ እንደዚህ አይነት ነገሮች አሉ። ምንድነው ሴኩሪቲ ላይ አንተስተው እያንዳንዱ ሴኩሪቲ ላይ ኢምፕሊመንት ማድረግ የሚጠበቅባችሁ ነገር አለ ማለት በጣም ዋይድ ነው። ሴኩሪቲ ራሱን የቻለ ከፊዚካል ሴኩሪቲ ጀምሮ እያንዳንዱ ፋይሮል ላይ መከላከል፣ ኢንትሩሽን ዲቴክሽን ሲስተም ራሱን የቻሉ ሲስተሞች እንዴት ልጠቀም ከሚለው ነገር ኔትወርክ ዲዛይን ከሚት ሲደረግ ጀምሮ ሴኩር መሆን አለበትና ለምሳሌ ይሄኛው ሴኩር ዲዛይን ኔትወርክ ዲዛይን የሚለው ኔትወርክ ዲዛይናችሁ ራሱ በደንብ ሴኩር መሆን አለበት። ለምሳሌ ሴግሜንቴሽን ላይ ስፕሊት ኔትወርክ ኢንቱ ስሞለር ሴግመንቶች ወደ ቪላኖች መከፋፈል አለባቸው። ቅድም ቪላ ምንድን ለምሳሌ ስቱደንት፣ ስታፍ፣ ሱፐር፣ አድሚን ተብሎ መከፋፈል አለበት።
ማለት ለምሳሌ አድሚኑን ተማሪ አይጠቀምም። ይሄ ሴኩር ያደርጋችሁ ማለት ነው። አድሚኑ የሚሰራውን ስራ ተማሪ ስለማይሰራ ነው ሴኩር ያደርጋችሁት ማለት ነው። ኢቨን እኮ ይቻላል እኮ ስታፍን ስቱደንት እንዳይጠቀም መከልከል ይቻላል። ስታፎች ብቻ እንዲጠቀሙ አድርጎ ማለት ነው። ስለዚህ እንደዚህ አይነት ነገሮች ስላሉ ሴኩር ማድረግ የሚቻልበት መንገድ በዚህ ቪላኑ ሴግመንት ከማድረግ ይጀምራል። ሌላ ደግሞ ሊስት ፕሪቪሌጅ መስጠት። ይሄ አሁን እንዳልኳችሁ አድሚን የሚሰራውን ስራ ስቱደንት አይሰራም አይደለ? ሶ እናንተ የምታደርጉት ነገር ገብታችሁ የተለያየ ነው የሚሆነው ማለት ነው። ስለዚህ ለምሳሌ ፖርታል ላይ ሊስት ፕሪቪሌጅ ነው ያለን አይደል? እኛ ሊስት የሚባል በቃ ሚኒመም ፕሪቪሌጅ ማለት ነው። ብዙ ጊዜ ባይዜ ሴኩሪቲ ላይ የሚነሳው ሀሳብ ለአብዛኛው ዩዘር ሊስት ፕሪቪሌጅ ነው መስጠት ያለባችሁ። ያ ዩዘር ገብቶ ማድረግ የሚችለው ነገር አትሊስት ሊስት ፕሪቪሌጅ የሚባል በቃ ቪው ነው። ፖርታል ላይ ገብቶ እስቲ ቪው ከማድረግ ውጭ ሌላ ነገር የሚያደርግ ሰው አለ? ግሬድ ቀይሮ የሚያውቅ ሰው ምናምን እንዳይሰሙን እሺ። እና ሊስት ፕሪቪሌጅ መስጠት ነው ያለባችሁ። ፖርታል ላይ አሁን እኛ የተሰጠን በግቢ ፖርታል ላይ ሊስት ፕሪቪሌጅ ነው፣ ቪው ነው የምናደርገው፣ ግሬዳችንን ማየት ብቻ ነው። ስለዚህ እንደዚህ አይነት ነገሮች አሉ። ከዛ ደግሞ ኢንሰርት ማድረግ የተሰጣቸዋል። ኢንሰርት አፕዴት ምናምን ማድረግ መምህራን በዛ ወይ እንትን ያደርጋሉ። የራሳቸው የተሰጣቸውን ክላስ በዛ ኮርስ ላይ ማስገባት ሲነሱ ከኛ ከፍ ያለ ነው። የግቢ ኔትወርክ አድሚኖቹስ ፖርታሉን አድሚን የሚያደርጉ ሰዎች ደግሞ ምንድነው የሚያደርጉት? ያ እንደ አድሚን አሳይን ማድረግ ኢቭን ለተማሪዎች ምንድነው ለመምህራን ፕሪቪሌጁን መስጠት ኢንሰርት ዲሌት እንዲያደርጉ ራሱ ፕሪቪሌጅ መስጠት ራሱ ከኛ ከፍ ያለ ፕሪቪሌጅ ነው። ስለዚህ ግን ለአብዛኛው ሰው ሚኒማሉን መስጠት ማለት ነው ሊስት ፕሪቪሌጅ ነው የሚባለው። ስለዚህ እንደዚህ አይነት ነገሮች አሉ ማለት ሊስት ፕሪቪሌጅ የሚሰጠው በዚህ ጀስት ቪው አይነት አክሰስ ብቻ እንዲያገኝ ማለት ማየት ብቻ እንዲችል ብዙ እንትኖች ላይ እንደዛ ነው የሚሰጠን ቪው እንድናደርግ ብቻ። ሌላኛው ዲኤምዜድ የሚባል አለ። ባለፈው አይ ቲንክ ከእናንተ መካከል እኔ በሰጡት አይሳብ ላይ በነበረው ኔትወርኪንግ ወርክሾፕ ላይ ይሄ ሄልዝ ፈርስት የሚባለውን ኮምፒቲሽን ተወዳድራችሁ ከሆነ ታውቁታላችሁ። ዲኤምዜድ ተጠቀሙ የሚል እንትን ነበረች ላይና ዲኤምዜድ ኢንተርሚዲየት ላይ ሲንደርስ በደንብ የምናየው ሀሳብ ነው የሚሆን። ዲኤምዜድ ሰርቨር ነው፣ ዲኤምዜድ ላይ የሚቀመጥ ሰርቨር ነው። ያ ማለት ዲኤምዜድ ማለት ዲሚሊታራይዝድ ዞን ማለት ነው። ዲሚሊታራይዝድ ዞን ማለት ምንድነው ሀሳቡ? ኤክስፖዝ ፓብሊክ ፌሲንግ አጠፋሽብኝ። ኤክስፖዝ ፓብሊክ ፌሲንግ እንትኖች ምን ማድረግ መሰላችሁ ሀሳቡ? ለምሳሌ አዲስ አበባ ዩኒቨርሲቲ ዲኤምዜድ ሰርቨሮች አሉት። ዲኤምዜድ ሰርቨር ማለት በጣም ነን ሴንሲቲቭ የሆኑ ዳታዎች የሚቀመጡበት ቦታ ማለት ነው። በአይሶሌትድ ዞን ነው። በቃ የተለየ ቦታ ማስቀመጥ ሰርቨራችሁን ምንድነው በጣም ሴኩር አታርጉትን፣ ግን የሚቀመጥበት ዳታ በጣም ሴንሲቲቭ አይደለም። ለምሳሌ አዲስ አበባ ዩኒቨርሲቲ ፖርታሉና የግቢው ዋና ዌብሳይት aau.edu.it እና aau.portal.edu.it የሚለው የተቀመጠበት ቦታ ይለያያል። ፖርታሉ የምታስቀምጡበት በደንብ ሴኩር የሆነበት ቦታ፣ ምክንያቱም ያለው የተማሪ ዳታ ነው፣ ሴንሲቲቭ ዳታ ነው፣ ግሬድ ነው ምናምን ነገር ሶ በደንብ ሴኩር መደረግ አለበት። ዌብሳይት ውስጥ ኤኒዋን ከየትኛውም ቦታ አክሰስ ማድረግ አለበት። እኔ ፖርታል አክሰስ ለማድረግ እኮ እንትን ያስፈልገኛል፣ ዩዘር አውቴንቲኬትድ መሆን አለበት። ዩዘር ኔም እና ፓስወርድ ይጠይቀኛል አይደለ? እንተ ዌብሳይቱን aau.edu.it ማንንም እንደፈለገ አክሰስ ማለት ምክንያቱም ዳታ የሚሰጥ ነው፣ መረጃ ብቻ ኢንፎርሜሽን ለማግኘት ነው። ስለዚህ እሱ ዲኤምዜድ ላይ መቀመጥ አለበት። ዲኤምዜድ ላይ ማንም በቃ በጣም ሴንሲቲቭ ያልሆነው እንደ የዋናው የግቢ aau.edu.it የሚቀመጠው ዲኤምዜድ ላይ ነው። ዲኤምዜድ ላይ በጣም 50 ሴኩሪቲ ዲኤምዜድ ላይ የሚታወቀው ሴኩሪቲ ፋይሮን 50% ነው ሴኩር የሚያደርገው። የተወሰነ ብቻ ሴኩር ከተደረገ በቂ ነው። ምክንያቱም አታከር ቢገባ ምን ያደርጋል? የዋናው ዌብሳይት ላይ ኢንፎርሜሽን ከማግኘት ውጪ ቀይሮ ኪሳራ ሊያደርስባቸው የሚችለው ምናምን ዳት ማች አይደለም። ቢኮዝ ኦፍ በቃ ሴንሲቲቭ አይደለም ዳታው ራሱ ሲጀመር። ዲኤምዜድ ላይ የሚቀመጠው እንደዚህ አይነት ዳታ ሲሆን ነው። ስለዚህ እንደዚህ አይነት ነገሮች አይሶሌትድ ዞን ላይ ይቀመጣሉ። ያ ነው ዲኤምዜድ የሚባለው። እሱ ላይ ስታስቀምጡ ያኛው ደግሞ ኢንተርናል ሰርቨር ይባላል። ያኛው ኢንተርናል ሰርቨር ላይ ታስቀምጣላችሁ። ፖርታል ምናምን በጣም ሴንሲቲቭ የሆኑ ዳታዎች እዛ ይቀመጣሉ። ዲኤምዜድ ላይ ግን ሴንሲቲቭ ዳታዎችን በማስቀመጥ ይሄ ኔትወርክ ዲዛይኑ ነው ማለት ነው። ዲኤምዜድ እና ኢንተርናል ብላችሁ መከፋፈል። ይሄ ኔትወርክን ዲዛይን ስታደርጉ ራሱ በዚህ መሆን አለበት ነው። ከሴኩሪቲ አንጻር ነው እያወራን ያለነው። ስለዚህ ሌላኛው ዋየርለስ ኔትወርክ ሴኩሪቲ፣ ለምሳሌ WPA3 ኢንክሪፕሽን መጠቀም እንትን ላይ ለምሳሌ WEP የሚባል አሁን አይ ቲንክ አውትዴትድ እየሆነ መሰለኝ ዋይፋይ ላይ የሚደረጉ ናቸው። ለምሳሌ የቤቱ ዋይፋዮች ምናምን WPA3 መጠቀም አለባቸው። WPA2 ከሆኑ በደንብ ለሴኩሪቲ የተጋለጡ ሴኩሪቲ ኢሹ ላይ የተጋለጡ ናቸው። ከፈለጋችሁ እናንተ ሰማን ሰፈር ያለው ዋይፋይ ተጠቅማችሁ ስማችሁን ቀይራችሁ ፓስወርዱን በራሳችሁ ሴቭ አድርጋችሁ ምናምን ወደ ራሱ ቀይራችሁ እዛ ዋይፋይ ላይ የሚጠቀም ሰው ማየው ነገር ኢንጀክት ማድረግ ይቻላል። WPA2 ሲሆን ሞር ኢንክሪፕትድ አይደለም እና WPA3 መሆን አለ ኢንክሪፕሽን የሚጠቀም ነው። ፕላስ ደግሞ ኢቭን
ሃይድ እስከ ማድረግ ድረስ ለምሳሌ ዋየርለስ ኔትወርክ ላይ እንደምታደርጉት ሌላኛው ዲፎልት አድሚን ክሬዴንሻሎችን ማጥፋት አለባችሁ። ይሄ ነገር ባይዘ ፒሲያችሁ ላይም እንደ ሀሳብ ሰጣችሁ ዛሬ እንደምክር ዩዘር አካውንት ውስጥ ግቡና ኮንትሮል ፓነል ላይ ዊንዶው የምትጠቀሙ ኮንትሮል ፓነል ላይ ዩዘር አካውንት ውስጥ ገብታችሁ ብዙ ጊዜ በአድሚን ላይ ነው የሚሆኑት ክሬዴንሻል አድሚን ክሬዴንሻል ተብሎ በዲፎልት የሚሰጡ አሉና እነሱ መቀየር አለባችሁ። ለምሳሌ በሌላ ምንድነው ዩኤስቢ ሌላ ፍላሽ ከቶበት ሰውዬ ፒሲያችሁ እንደፈለገ መጠቀም የሚችልበት አይነት ወይ አለ። ሶ ያ እንዳያደርግባችሁ ዲፎልት አድሚን ክሬዴንሻሎችን መቀያየር ዲሴብል ማድረግ አለባችሁ። አድሚን ክሬዴንሻል አድሚን ጀስት ኤቭሪዋን ዩዘር ሆኖ የሚገባ ከሆነ ኮንትሮል ፓነል ገብታችሁ ዩዘር ሴቲንጋችሁን ካልቀየራችሁ በስተቀር ኤቭሪዋን ሲገባ አስ አድሚን ነው የሚገባው ማለት ነው። ዘጋ ከውጪ በራሱ ፍላሽ ሰክቶበት እኮ አዲስ ዩዘር ክሬት አድርጎ መግባት ይችላል። ያ የሚገባ ከሆነ ውስጥ ገብቶ እንደገና እንትን ላይረግ ስለሚችል አድሚን ክሬዴንሻላችሁን ዲፎልቱ ማጥፋት አለባችሁ። ለተወሰኑ ብቻ ነው አድሚን እንትን መስጠት ያለበት። ስለዚህ እሱኛውም ዲሴብል መደረግ አለበት። ዋየርለስ ኔትወርክ ላይ ተጠቅመን ሌላኛው ኤስኤስዲ እና ኤስኤስአይዲ ሃይድ ማድረግ ይቻላል። ለምሳሌ ሲግናል ሬንጁ መቀነስ፣ ለምሳሌ ዋይፋዮቹን ሲግናል ሬንጁ መቀነስ ይቻላል። የዚህ ብቻ ሳይሆን ለምሳሌ በእንትን ሲተጠቀሙ አክሰስ ፖይንቱን ይሰጣል። ኢቭን ሲስኮ ፓኬት ሪሰር ላይ አስታውሱኝ ኢንተርኔት ላይ ስንገባ ሌንግዙን እንቀንሳለን። በቃ እንትን ሲግናሎቹ ርቀት እንዳይደርሱ ሌንግዙን ደግሞ ከቀነሰን ቅርብ ያደርሰው በደንብ ይጠቀማል ማለት ነው አይደል? ታውቃላችሁ ፍሪኩዌንሲ እንትን አይደለ ከስትሪንግዝ ጋር እንትን አይደለም ምንድነው ኢንቨርስ አይደለ? ጀስት ዲስታንሱ ትንሽ በሆነ ቁጥር በትንሽ ዲስታንስ ላይ የሚሰራ ከሆነ ስትሮንግ ነው። ግን ሲግናሉ በደንብ እንትን ዋን ፍሪኩዌንሲ እንዴት ነው ዋን ኦቨር ሄርዝ ነው የሚባለው። ሶ እንደዛ ዋን ኦቨር ሰከንድ ኦቨር ሄርዝ መሰለኝ የሚሆነው አይደለ? ሶ ኢንቨርስ መሆን አለበት። ለዛ እንትኑ ምንድነው እንትኑ መቀነስ ይቻላችሁ። ሬንጁን ራሱ ሲግናል ሬንጁን መቀነስ ይቻላችሁ። ደግሞ ኤስኤስአይዲ ሃይድ ማድረግ ይቻላል። ኤስኤስአይዲ ሃይድ ማድረግ ለምሳሌ ዋይፋይ እንዳይታይ ማድረግ እናንተ ዋይፋይ ቢኖራችሁ የራሳችሁ ያ ዋይፋይ ለሰው የማይታይ ማድረግ ኤስኤስአይዲ ሃይድ ማድረግ ነው የሚባለው እሱ። ስለዚህ ዋይፋይ እንዳይታይ ማድረግ ይቻላል። ሌላኛ ሮል ኦፍ ሴኩሪቲ ፖሊሲዎች አሉ። ሴኩሪቲ ፖሊሲዎችን ደግሞ መጠቀም አለ። ለምሳሌ ፕሮፐር ዩዝ ኦፍ ሲስተም ሲስተሙን ፕሮፐር እንትን ማድረግ። ሌላኛ ደግሞ ፖሊሲዎችን ማስቀመጥ በየካምፓኒው ኦር ደግሞ ሴት ማድረግ። ለምሳሌ አንዳንድ የተገደቡ እንትኖችን ማድረግ አፕሊኬሽን ሶፍትዌሮችን መገደብ ይቻላል። ለምሳሌ አሁን ላይ አብዛኛ የሰማሁት ነገር ሰሞኑን ካምፓኒዎች እንትን እያደረጉ ነው። አሁን በተለይ የስራ ካምፓኒዎች ምናምን ይሄ በሲስተም ምናምን የሚሰራበት እንትን ላይ በዛ ኔትወርክ ውስጥ ሆናችሁ ያን አፕሊኬሽን መገደብ እንደሚቻል ታውቃላችሁ። ለምሳሌ ቲክቶክ፣ ቴሌግራም እንዳይሰራ የሚያደርጉ ካምፓኒዎች አሉ። ሰራተኞች ስራቸውን አርፎ እንዲሰሩ በዛ ኔትወርክ ውስጥ ሆነው ቲክቶክ እና ቴሌግራም እንዳይጠቀሙ ሃይድ ማድረግ ትችላላችሁ። ሲስተሙ ያን እንዲገድም ማለት ነው። ያ ለስራችሁ ትለይ እንደ ፖሊሲ ያለበት መስሪያ ቤት አለ እንደዚህ የሚደረግበት። እናንተ ያው ሰው ቅጣት አለው እንደዚህ ነው ምናምን ስትሉን ስለማይጋው ጀስት ሲስተም ላይ ያን ነገር ብሎክ ማድረግ ትችላላችሁ እና እንደዛ ተደርጎም ይከለከላል። ያኛው BYOD የሚባል ፖሊሲም ይተገበራል። BYOD ማለት ብሪንግ ዩር ኦውን ዲቫይስ ማለት ነው። ለምሳሌ BYOD ሩል አለው ብሪንግ ዩር ኦውን ዲቫይስ። ለምሳሌ እኔ የምሰራበት ካምፓኒ ላይ ለምሳሌ አሁን ላይ ኢንተርንሺፕ ኤፍድሪ ከስተምስ ኮሚሽን ላይ ኢንተርንሺፕ እየሰራው ነው ኔትወርኪንግ ላይ እና የራሴን ዲቫይስ ነው የምጠቀመው። ግን የራሴን ዲቫይስ ስጠቀም BYOD ሩል ተከትዬ ነው የምጠቀመው። ምክንያቱም ካምፓኒው ራሱን የቻለ ደግሞ ከስተምስ ሲሆን ታውቃላችሁ በጣም ሲሪየስ ነው። ኤቭሪ ነገር ዲቴክት ተደርጎ እቃዎች የሚያዙበት ስለሆነ ኔትወርክ ሲስተም ላይ በደንብ እንትናቸው ኤስኤምኤስ BYD ምናምን የሚባሉ ራሳቸው ያሉ ሲስተሞች ስላላቸው በደንብ ነው ሴኩር የሚደረገው። ስለዚህ BYOD ሩል ይጠቀም ብሪንግ ዩር ኦውን ዲቫይስ። የራሱን ዲቫይስ ወስዳችሁ ሲጠቀሙ ምንድነው ከካምፓኒው ጋር ኮኔክት ያደርጉላችኋል። ግን ኮኔክት ስታደርጉ የሚፈቀድላችሁ የሚከለክላችሁ ፖሊሲዎችን ማለፍ አለባችሁ፣ ሩሎቹን መተግበር አለባችሁ ማለት ነው። BYOD ያ ማለት ለምሳሌ በእናንተ ዲቫይስ በእናንተ ድክመት የተነሳ ካምፓኒው አታክ መደረግ የለበትም። ስለዚህ ፓስወርዳችሁ ራሳችሁ የሚሰጧችሁ አይነት ስታንዳርድ አለ። ያን ስታንዳርድ ማሟላት አለበት። ከሴኩሪቲ ዋይዝ ለምሳሌ የምትጠቀሙት የትኛው ነው፣ ዊንዶው ይሁን ሊኖክስ ከሆነም የትኛው ነው፣ በደንብ ስታንዳርዱ ነው ያለፈ ነው ምናምን የሚባሉ ፖሊሲዎች አሉ። BYOD ማሟላት አለበት ብሎ የሚያስቀምጠው ካምፓኒ አለ። ያ ካምፓኒ ያስቀመጠውን እንትን ማለፍ አለባችሁ። ምክንያቱም በእናንተ ቨልነራቢሊቲ የተነሳ ካምፓኒው አታክ መደረግ የለበትም። ስለዚህ BYOD ሩሎች እንደዛ ነው። ምክንያቱም በአንድ ካምፓኒ ስሩ ኔትወርክ እንትን ቅድም አይተናል እንደ ወርም ስሩ ኔትወርክ አታክ ማድረግ የሚቻል አይነት አታኮችም ስላሉ እንደዛ እንትኖችን BYOD ሩሎችንም መከተል አለባችሁ። ከዛ ደግሞ ሴኩሪቲዎች በቃ ኢንፎርስ ኮንሲስተንሲ አክሮስ ኦርጋናይዜሽን ላይ እነዚህን ፖሊሲዎችን እንድትጠቀሙ እንትን እንድታደርጉ ይጠቅማቸዋል ማለት ነው። ለቀጣዩ ስላይድ እንሂድ። ሌላኛው ሶሻል ኢንጂነሪንግ ፕሮቴክሽን አለ። ሶሻል ኢንጂነሪንግ የሚባለው የቅድም ምንድን ነው የሚባለው ከፊሽንግ ራሱ
መትረፍ ማለት ነው። ሶሻል ኢንጂነሪንግ ነው አንደኛ ፊሽንግ ከዛ ውስጥ ስለሚመደብ ሁማን ፎከስድ አታክ ነው። ለምሳሌ ማኑፕሌት ነው የምትደረጉት ባይ ሶሻል ኢንጂነሪንግ ፊሽንግ ላይ ማኑፕሌት ነው የምትደረጉት። ለምሳሌ ያ ነገር የምትነኩት ነገር የሆነ የእናንተ ዳታ የተሰበሰበ ያለ የመሰላችሁ ማለት የምር የሆነ ነገር ላይ ሬጅስተር እያደረጋችሁ ያላችሁ የመሰላችሁ ምናምን ማኑፕሌት ነው የምትደረጉት። ስለዚህ ያ ማኑፕሌት እንዳትደረጉ አንድ ነገር እንደሚደረገው አዌርነስ ነው የሚሰጣችሁ ማለት ነው። አዌርነስ ኦፍ ፊሽንግ እነዚህ ሳስፒሺየስ ኮሎች ተደውሎላችሁ ለምሳሌ የሰማችሁን ሰሞኑን እንደዚህ አይነት ቦታ ግቡ እንደዚህ አድርጉ ከንግድ ባንክ ነው የሚደወልላችሁ እንደዚህ የተባለ አሉ። ፊሽንጎች እንደዚህ አይነት ናቸው ባይ ስለዚህ ከእንደዚህ ነገር እንድትርፋ ነው ያ ትሬኒንግ ነው የሚያስፈልገው። በነገራችን ላይ ሴኩሪቲ ፖሊሲ ላይ ትማሩታላችሁ። ሴኩሪቲ ኮርስ ስትማሩ ኢንፎርሜሽን ሲስተም ትማሩታላችሁ። ኢንፎርሜሽን ሲስተም ሴኩሪቲ የሚባል ኮርስ ላይ ሴታ የሚባል ሀሳብ አለ። ሴኩሪቲ ሴታ የሚባል እንደሚያደርገው ሴኩሪቲ ኤዱኬሽን ትሬኒንግ አዌርነስ ማለት ነው። ስለዚህ መጀመሪያ ሴኩሪቲ ላይ አንድ ሰው ከማድረጉ በፊት ኤዱኬሽን ያገኛል። ኤዱኬሽን ማለት እነዚህ ፎርማል አይነት ኤዱኬሽኖች ማለት ነው። ከዛ ደግሞ ትሬኒንግ ይሰጠዋል። ትሬኒንግ እንደዚህ ሲመጣ እንደዚህ ይደረጋል ምናምን የሚባሉት ማለት ከዛ ደግሞ አዌርነስ ክሬት ያደርጋል። ስለዚህ በእነዛ ፖይንቶች ካለፈ በኋላ ሰውየው ራሱ እንዴት መጠበቅ እንደሚችል ስለሚያውቅ አዌርነሶችን መስጠት ማለት ነው። ስለዚህ እናንተ ራሱ አሁን ፊሽንግ ላይ እንደዚህ ነው የምትጠቀሙ። ስለዚህ አሁን ብዙ ጊዜ ሊንክ ሲላክላችሁ ቴሌግራም ላይ ይሄ ሊንክ አትንኩ ይባላል። ሊንኩን ንኩት እንደፈለጋችሁ። ምንም ሊንኩን መንካት እኮ ምንም አያደርግም ባይዘ እንደዛ ነው ብዙ ጊዜ የሚባለው። ሊንኩን አትንኩት የሚመጣው ሊንክ አይነካል። ሊንክ ይነካል ችግር የለውም። የትኛውም ሊንክ ምንም አያመጣም። ግን ሊንኩን ከነካችሁ በኋላ ምን እንደሚጠይቃችሁ ስልክ ቁጥርን አስገባ የሆነ የሚላክልን ኮድ እንደዚህ ያስገባ የሚለውን አለመንካት እንጂ ሊንኩን ስትነካ ምንም አይፈጠርም። ስለዚህ ሰው ፊሽንግ ሊንኮች እንደዛ ናቸው። በቃ ይላክላችኋል። ያ ሊንክ ነክታችሁ ስትገቡ የሆነ ወደማይሆን ቦታ ነው የሚወስዳችሁ። እዛ ከገባችሁ በኋላ ምንድነው ሎጊን አድርጉ። ይሄን እናንተ ዳታ ፕራይቬሲ ዳታችሁን መጠየቅ ሲጀምር ማቆም ማለት ነው። ሶ እንደዛ ነገሮች ላይ አዌርነስ ያስፈልጋቸዋል ማለት ነው። ሌላኛው ክላውድ ሴኩሪቲ መጠቀም ኢንክሪፕት ዳታ ቢፎር አፕሎድ ከማድረጋችሁ ፊት ኢንክሪፕት ማድረግ ስትሮንግ ሴኩሪቲዎችን መጠቀም። ለምሳሌ ስታንዳርዶች አሉት ሴኩሪቲ ለምሳሌ ISO 27001 27003 የሚባሉ አሉት። ISO ማለት ስታንዳርድ የሴኩሪቲ ኦርጋናይዜሽን ማለት ነው። ስለዚህ 27001 ማለት አሁን ላይ ስታንዳርዱ ማለት ነው በቁጥር ነው የሚሰጠውና ለምሳሌ ISO 27001 የሚላቸው ስታንዳርዶች አሉ ፖሊሲዎች ማለት ነው። 27001 ላይ ያሉትን እያንዳንዳቸው እነሱ መከተል ማለት ስለዚህ ISO 27001 የሚሉትን ነገር መከተል ምናምን ነገር ነው ማለት ነው። ስለዚህ ሌላኛው አክሰስ ማኔጅመንት አንፃር ከቱል አንፃር ሲሰጥ ምናምን ነገሮች አሉ። አይ ቲንክ ብዙ አወራው ሀሳቡ የተደጋገመ ነው መሰለኝ። ዜሮ ትረስት ሞዴል የሚባልም አለ። ይሄኛው ማለት ዜሮ ትረስት ሞዴል ሀሳቡ ምንድነው? የትኛውም ዲቫይስ በቃ አታምኑም ግን የሆኑ እንትኖችን ሲያልፍ ብቻ ማለት ነው። ምንድነው እናንተ ለምሳሌ ቅድም BYOD የሚባሉ ሩሎች አሉ። እናንተ እነዛ የምታስቀምጡ ሩሎችን እስኪያልፍ ድረስ ዜሮ ትረስት ሞዴል ላይ በቃ ኤቭሪ ዲቫይስ እንትና ስለሆነ እንደዚህ አይነት ፖሊሲ ስላለፍ ብላችሁ ሳይሆን በቃ ሲመጣ ዲቫይሱ ኮኔክት ሲያደርግ በቃ ዜሮ ሴኩሪቲ ትረስት የምታደርጉት በዜሮ ሌቭል መሆን አለበት። ከዛ በኋላ እናንተ የምትሉትን ሩሎች ምናምን ካሟላ በኋላ ትረስት ማድረግ የሚጠበቅባችሁና ዜሮ ትረስት ሞዴል ማለት ይሄኛው ነው። ቀጣይ ስላይድ አይ ቲንክ አልቋል መሰለኝ። ኦኬ ፓች ማኔጅመንትም ማለት ደግሞ ሲስተማችሁን አፕዴት መሆኑን አለመሆኑን ቼክ ማድረግ። ቅድም ዊንዶው 10 ኦክቶበር 14 ላይ ያልቃል አይደል? ሶ ዊንዶው 10 ከኦክቶበር 14 በኋላ የሚጠቀም ሰው ምንም አይነት ሴኩሪቲ አናውንስመንት አይደርሰውም ሳፖርቱን ስለሚያቆም ማለት ነው ማይክሮሶፍት። ስለዚህ ዊንዶው 11 ካላደረጋችሁ በስተቀር አፕዴት አይደርሳችሁም። ስለዚህ ዊንዶው 10 ላይ የምትቆዩ ከሆነ እናንተ አሁንም መቆየት እኮ መጠቀም ይቻላል ችግር የለውም። ግን ከአፕዴት አንፃር ከሴኩሪቲ አንፃር ቨልነራብል እየሆናችሁ ትሄዳላችሁ ማለት ነው። ስለዚህ እንደዚህ ነገሮችን ፓች ማኔጅመንት ያሳያቸዋል። ኔትወርክ ሞኒተሪንግ ቱሎች አሉ። ሌላኛው ደግሞ ኔትወርክ ሞኒተሪንግ ቱሎች አሉ እንትኖች የሚከታተሉ ማለት ነው። ይሄ ለምሳሌ ዋየር ሻርክ አለ። ይሄን ነገር አይ ቲንክ ተጠቀሙት፣ ቼክ አድርጉት ዋየር ሻርክ ምን እንደሚሰራና ለምሳሌ የሆነ ዌብሳይት ሰርች አድርጋችሁ ስታዩ እንትን ማድረግ ማለት ምንድነው ሞኒተር ታደርጋላችሁ እንዴት እንደሄዳችሁ። ቅድም ትሬሰርት ብዬ እንዳሳያችሁ እንዴት እንደመጣ እንዴት እንደሰራን በቃ ፒሲያችሁ ላይ ወር ደግሞ እየተጠቀማችሁ ያላችሁ ብራውዘር ላይ ኔትወርኩ እንዴት እየሄደ እንደሆነ የትኛውን አይፒ እንደተጠቀማችሁ የትኛውን ዌብሳይት ሄዳችሁ ቼክ እንዳደረጋችሁ ሙሉ ነገር ያሳያችኋል ማለት ነው። ስለዚህ ፓኬቱን ስኒፍ ያደርግላችኋል። ፓኬት ስኒፈር ነው የሚባለው ዋየር ሻርክ ማለት። ስለዚህ ዋየር ሻርክ አለ። ይሄ ደግሞ ሞስት ፖፑላር ዋየር ሻርክ ነው። ቲሻርክ የሚባልም አለ። ቲሻርክ የሚባል አለ። ZYS ነው እንደዛ አሉ ብቻ ብዙ አይነት እንትኖች አሉ። ስለዚህ ሞኒተሪንግ ቱሎቹን ተጠቅማችሁ እንትን ማድረግ አለባችሁ። ፓኬቱ ስኒፍ መደረግ አለበት። ሌላኛው ናጊዮስ የሚባል ስታተስ ሞኒተር ያደርጋል። ምን ስታተሳችሁ ምን ላይ ነው ያለው ከሴኩሪቲ አንፃር ምናምን የሚለውን። ሳላር ዊንዲስም አለ።
እንደዚህ ቼክ ያደርጉላቸዋል ማለት ፐርፎርማንሱን ትሪት ካለ ዲቴክት ያደርጋል ሎግ ኢቨንቶችን ሎጎቹን ማየት ምን ያደርጋችሁ እንደሆነ ምናምን ሞኒተሪንግ ቱሎች ያሳያቸዋል ሌላኛው ኢንሲደንት ሪስፖንስ ፕላን ነው አንድ ነገር ከተፈጠረ እንዴት ይደረጋል ምናምን የሚለው ነገር አንፃር ነው ያለው ዲቴክት ይደረጋል ኮንታይንመንት አለው ኢራዲኬት ይደረጋል ከዛ በኋላ ሪከቨር ማድረግ አለ አንዴ መልሹ መክ ስለዚህ ሪከቨር ማድረግ አለ ሪከቨር ካደረጋችሁ በኋላ ደግሞ ለሰን ማውጣት አለባችሁ አንድ ነገር ኢቨንት ሃፕን ካደረገ በኋላ ለሰን ማውጣት ይጠበቅባቸዋል ማለት ስለዚህ ቲሙ በደንብ ፕራክቲስ ማድረግ አለበት እንቱ እንዴት እንደሚያ ክሪቲካል ፎር ሚኒማይዚንግ ዳሜጁ ሚኒማይዝ መድረግ አለበት ከዛ ደግሞ ሚኒማይዝ ታደርጉ ራሱ እናንተ ዳታ እንትኖቹን ኢንፎርሜሽን ሲስተም ሴኩሪቲ በደንብ ትማራላችሁ አይ ቲንክ ያነሳው ለምሳሌ ባንክ ቤት ከራችሁ በአንድ ዳታ ሴንተር ነው ያለው ንግድ ባንክ ይመጣልኝ ሲስተማቸው ቨልነራብል ስለሆነ እንዴ እና አይታችሁ ከሆነ የኔ ሲስተም የኔ ይሻላል ባንኮች ራሱ የኔ ይሻላል እያሉ ይከራከራሉና ዳታ ሴንተር ሲያስቀምጡ ለምሳሌ ሪከቨሪ ዳታ ሴንተር አላቸው ብዙዎቹ ለምሳሌ እንዳታሳስር እንተው የሚል ሐሳብ አለ እውነትን ስለዚህ ለምሳሌ ዳታ ሴንተር ሲቀመጥ ራሱን ይቻላል ሪከቨሪ ሳይት ይቀመጣል ለምሳሌ አብዛኛው ሁሉም ሄድ ኳርተራቸው አዲስ አበባ አይደል ለሁሉም ባንኮች ስለዚህ እነሱ ዳታ ሴንተር ዋና ዳታቸው የሚቀመጥበት ማለት ነው ከዛ ግን ሪከቨሪ ሴንተራቸው ማለት አዲስ አበባ ያለው በሆነ ምክንያት ለምሳሌ በፊዚካል እንትን እኮ ሊደርስበት ይችላል ለምሳሌ በመሬት እንትን ምናምን በብዙ አይነት ነገር ሊጠፋ ይችላል ያ ከጠፋ ግን ሪከቨሪ ሳይት አላቸው ሪከቨሪ ሳይታቸው የሆነ ቦታ ለምሳሌ የሆነ ባንክ ሐዋሳ ሊኖር ይችላል ባህር ዳር ላይ ሊኖር ይችላል ግን የሚኖርበት የራሱ የሆነ ፖሊሲ አለ ለምሳሌ በ500 ኪሎ ሜትር ርቀት መኖር አለበት የሚባል አይነት ህግ አለ ያ ለምንድነው ለምሳሌ በመሬት መንቀጥቀጥ የሚጠፋ ከሆነ አንድ ባንክ ለምሳሌ አዲስ አበባ አዳማ የሚኖረው ከሆነ የመሬት መንቀጥቀጥ ከተከሰተ ሁለቱም ጠፉ ምንም ጥቅም የለውም ሪከቨሪ ሳይት አይደለም እሱ የሚባለው ማለት ነው አብሮ ጠፉ ማለት ነው አንድ ሰፈር ላይ ካለው ታዲያ ምን ጥቅም አለው ያ ማለት በ500 ኪሎ ሜትር ርቀት ከሆነ ከሚደርሰው ከተፈጥሮ አደጋ ራሱ ከሆነ የመትረፍ እድል ስላለው እንደዚህ አይነት እንትኖች ይኖራሉ ከዛ በዛ ብቻ እንትናቸው ሴኩር መሆን አለበት ከተፈጠረ በኋላ ራሱ ኢንሲደንት ሪስፖንስ መስጠት አለበት ተባለ ለዛ ነው ኢንሲደንት ሪስፖንሶች ያስፈልጋሉ ለምሳሌ ብዙ ጊዜ የሚነሳው የንግድ ባንኩን አታክ ማንሳት እንችላለን ሲቢኢ ላይ የነበረው አታክ ላይ ኢንሲደንት ሪስፖንሶች ተሰጥቷል አይደለ ወዲያው ምን ተደረገ የተመለሰበት ምናምን እዚህ አሁን ለምሳሌ እዚህ ማለኮ የዘረፈ ሊኖር ይችላል በታይም እንዴ የሆነ ነገር ደርሷል መሰለኝ እንተ የተደረገበት ሁኔታ አለ ግን ለዛ የሚሰጥበት ኢንሲደንት ሪስፖንስ አለ ምክንያቱ እኮ ስቲል አይታወቅም አይደል ምክንያቱ አልተነገርንም ግን ለምሳሌ የተነገረው የተባለው ኮድ ተዘሏል አይደል የተባለው ለምሳሌ እሺ እኔ እንደተረዳሁት የተፈጠረው ነገር ለማንሳት አይደል ምንድነው የተፈጠረው የነበረው ነገር በዛ ታይም ላይ ንግድ ባንክ እንትን ሲደረግ ሀክ ተደርጓል ምናምን የተባለው ግን እነሱ አካል ተደረገንም ብሏል ሁኔታውን እንግዲህ እኛ እናቀም ሀክ ተደርገው ይሁን ከውስጥ ይሁን እኛ የምናውቀው ነገር የለም ግን ምንድነው ኮድ ላይ የተፈጠረ ኤረር ነው አይደል ተባለው አፕዴት ሲደረግ የተፈጠረ ኤረር ነው ተባለ ምንድነው የተደረገው ነገር ቢኖር ዳታቤዛቸው ላይ ምን ተደረገ ለምሳሌ ዳታቤዝ ተምራችሁ የምታውቁ ካላችሁ ዳታቤዝ ላይ አለ አይደል ኢፍ ኤልስ የሚባሉ ስቴትመንቶች አሉ አይደል ቼክ ይደረጋል ምናምን ባላንስ ለምሳሌ ምንድነው ከዚህ በፊት ለምሳሌ ያለው ንግድ ባንክ ኮድ አይቺ ሳይሆን ምን ሊሆን እንደሚችል ያው እንደማንኛውም ትራንዛክሽን እንትን ምን ሊሆን እንደሚችል ኮዱን አንስተን ካወራን ኮዱ የተጻፈበት ወይ እንዴት ነው ለምሳሌ ብር ስታውጡ ይሰጣቸዋል ለምሳሌ አንድ ሰው የሆነ ለምሳሌ ንግድ ባንክ 3000 ብር ካለክ አማውንት 3000 ብር ካለክ 4000 ብር የምትጠይቅ ሆነ አይሰጥህም ትራንስፈር ማድረግም ሊሆን ይችላል ኤቲኤም ታውጣም ያውጣም ሊሆን ይችላል 4000 ብር ከጠየቅ አይሰጥህም ምክንያቱም መጀመሪያ አንድ ስትጠይቅ ምንድነው የሚያደርግ ኮድ አለ ቼክ የሚያደርግ ኢፍ የሚል ኮድ አለ ኢፍ የሆነ የጠየቀው አማውንት የሚጠይቀው አማውንት አንተ የሚጠይቀው ምን እንደሆነ ስለማይታወቅ ሰውዬ የሚጠይቀው አማውንት ውስጥ ካለው ባላንስ ጋር ግሬተር ዛን መሆን አለበት ኢፍ ይሄኛውን ካለፈ የሚጠይቀውን ትዕዛዝ ፈጽምለት ማለት ነው ኢፍ እንደዚህ ከሆነ ካሽ አውት ከሆነ ካሽ አድርግለት ምናምን ነገር እንደዚህ የሚጻፍ እንትን አለ ስለዚህ ኢፍ ወሳኛ ስቴትመንት ናት ማለት ስለዚህ ከባላንስ ግሬተር ዛን መሆን አለበት የሚጠይቀው ፕሮሰስ የምታደርገው ትራንዛክሽን አንተ ከሚጠይቀው ምንድነው ካለክ ባላንስ ግሬተር ዛን መሆን አለበት ግዴታ አሁን ደግሞ ምን አደረጓት 100 ብር አደረጓት አይደለ 100 ብር ግዴታ 100 ብርም መትረፍ አለበት ጭራሽ አይደለ እንዲንቀሳቀስ የሚል አለ አይቻልም መሰለኝ በተለይ ኤቲኤም ላይ ሲሆን እንደዛ ነው ያደረጉት ኮድና ስለዚህ ምን ያደረጉት ኢፍ ያለችበት ኮድ ኮሜንት ተደርጋብናለች ፕሮግራሚንግ ላይ ኮሜንት ማድረግ ያታውቃላችሁ ኔትወርኪንግ ላይ ምን ያለን ኮሜንት አለ ኮንፊግሬሽን ላይ ኮሜንት ታደርጉ ዲባግ ሲደረግ ያ ኮድ አይነበብም ያ ኮሜንት ተደረገው ስለዚህ ምን ተደረገ ኢፍ የምትለው ተዘለለ ማለት ነው ኢፍ የሚል የለውም አሁን
ንግድ ባንክ ሀክ ይቅርታ ንግድ ባንክ ሲስተሙ ሲጠፋ ጠፋች ያቺኛው አንድ ምንድነው ኮሜንት ተደረጋለች ተባለ። ስለዚህ ኮሜንት ኢፍ ተደርጓል ማለት ያን የሆነ 3000 ብር ያለው 10000 የሚጠይቅ ይሰጠዋል። ምክንያቱም ቼክ አያደርግማ ኢፍን እየዘለላት ስለሆነ ምንም ባይኖረውም ያለውን ብር ቢኖረውም ባይኖረውም በቃ ቼክ ስለማይደረግ ዝም ብሎ መስጠት ማለት ነው። እንደዛ አይነት ነገር ነው የተፈጠረው። 5000 ያለው ሰው 50000 እየወሰደ እንደፈለገ ምንም የሌለውም እየወሰደ ምክንያቱም አማውንቱን የጠየቃችሁትን ብቻ መስጠት መፈጸም ብቻ ነው። ምንም ጠይቁ ይፈጽምላቸዋል ቼክ ሳያደርግ ማለት ነው ያ ኮሜንት ስለተደረገ። ስለዚህ ምንድነው ብቻ ኢንሲደንት ሪስፖንሶች ያስፈልጋቸዋል። የተፈጠረው ነገር ለምሳሌ ሲስተሙን አቆሙ ከዛ የሄዱበት እንትኖች አሉ። ስለዚህ ከዛ በኋላ መልሳችሁ ካምፓኒ ወደ ነበረበት ለመመለስ የምትወስዱት አይነት እንትን ነው። የንግድ ባንኩን እንደ ሴኩር እንደ ሚስጥር ያዙት ተናታረጉ። ስለዚህ ሌላኛው ሴኩሪቲ ኦዲቶች አሉ። ምን ይደረጋል ምናምን ለሚለው ኢንተርናሊ ኦርጋናይዜሽናል ሴልፍ እንትን ያደርጋል ቼክ ያደርገዋል። በኤክስተርናል ደግሞ ሰርድ ፓርቲ መጥቶ ምን ያህል እንትናችሁ ለምሳሌ መንገድ ላይ ታችሁ ከሆነ አንዳንድ ጊዜ መንገድ ላይ ስትሄዱ መኪናው ቼክ ይደረጋሉ አይደለ? መኪናው ምንድነው ምን ያህል እንትን አለው በእንትናችሁ በቂ ነው ወይ ምናምን የመኪናው ቦዲ ፓርት ምናምን አንዳንድ ጊዜ ታችሁ ከሆነ ወጥቶ ቼክ ያደርጋሉ። ጀስት እንደዛ አንዳንድ ካምፓኒዎች የመጡ የዚህ ዳታ ሴንተር እውነትም ብቁ ነው ወይስ ምናምን ለምሳሌ ኢንሳ ብዙ ጊዜ እንደዚህ ኃላፊነቶች አሉበት። እንትኖች ኢንሳ ተሰማላችሁ አይደለ? በየእንትኑ 5000 ምናምን እንደዚህ አይነት አታኮችን እንትና ትሪት አደረግን ይላሉ አይደለ? እንትን ዲቴክት አደረግን ምናምን ይላሉ። ሶ ዲቴክቱ ለምሳሌ ንግድ ባንክ ላይ ከሆነ አሬ ንግድ ባንክ እሺ የሆነ ባንክ እሺ የሆነ ሌላ ሲስተም ወሰዱት እሺ የሆነ ምን ልበላችሁ የሆነ እሺ አንድ ተቋም ለምሳሌ እሺ እየሰራሁበት ስለሆነ ከስተምስ ኮሚሽን ለምሳሌ ነው የሰራሁበት ነው። ከስተምስ ኮሚሽን ላይ እንትኖች ዲቴክት ተደርጎ ከሆነ 1000 የተሞከረው ብዙ ጊዜ ንግድ ባንክ ምናምን እያልኩ ማነሳ ብዙ ጊዜ ፋይናንሻል ተቋም ላይ ነው አይደለ እንትን የሚደረገው። ለምሳሌ እናንተ ሀክ የሚደረግ ከሆነ ብዙ ጊዜ ሀክ ሊደረግ የሚችለው ፋይናንሻል ሰርቪስ አለ። ስለዚህ ሰው ምን ሊያደርግለት ያደርጋል። የእናንተ አሁን አዲስ ዩኒቨርሲቲ ሀክ ተደርጎ ምንድነው የተማሪዎችን ውጤት ፖርታል ከመቀየር ምናምን ውጪ ገንዘብ አታገኙ ምን አታርጉ። ስለዚህ ኤዱኬሽናሎች ምናምን አይደረጉም። ብዙ ጊዜ ፋይናንሻል ሰርቪስ ላይ ነው ሴኩሪቲ አታኮችን በጣም ታርጌት የሚያደርጉት ማለት ለዛ ነው እንትን ያርግ እያወራለሁ። ስለዚህ እንትን ሴኩሪቲ ኦዲቶች ምን ያደርጋሉ ቼክ ያደርጋሉ እየመጡ ለምሳሌ የባንኮች ምን ያህል ደርሰዋል እንትናቸው ሴኩሪቲያቸው ምን ይሄን ተጠቀማለች ማጠቀም ከሆነ ይሄን ተጠቀም እያሉ ሰርድ ፓርቲዎች ከኤክስተርናል ገቨርንመንት ወሪዎች ምናምን እየመጡ እንትን የሚያደርጉበት ሁኔታ ነው ያለው። ምክንያቱም እንትን ካልተደረገ እንደ ሀገርን እንትን ደረግ ስለሆነ ለዛ ነው ብዙ ጊዜ ብቻ አታከሮች ፋይናንሻል እንትኖችን የሚያደርጉት። ፋይናንሻል እንትኖችን ካልሆኑ ኢቭን ፋይናንሻል እንትኖችን ራሱ ሀክ ማያደርጉ ከሆነ ሌላውን ሲያደርጉ ራሱ ወደ ገንዘብ የሚቀይሩበት ወይ መሆን አለበት። ራንሰም ዌር ማለት ለምሳሌ አንድ ሰው ኢቢሲን ሀክ የሚያደርግ ከሆነ ዛሬ ከትላልቅ ካምፓኒ ጋር ነው የምንነካከው። ስለዚህ ኢቢሲን ሀክ የሚያደርግ ከሆነ የሆነ ሰው ኢቢሲ ሲስተማችሁን እንድመልስ የምትፈልጉ ከሆነ 500,000 ብር ወደዚህ አካውንት ማስገባት አለባችሁ። ስቲል ፐርፐዙ ፋይናንሻል ነው ማለት ነው። ፋይናንሻል ካልሆኑ ራሱ ካምፓኒዎች ወደ ፋይናንሻል መመለስ አለባቸው። ሀኪንግ እንደዚህ አይነት ፐርፐዞች ስላሉ ይሄኛው ብሉ ምንድነው የሚባሉት አይ ቲንክ ግሬ ሃት ነው የሚባሉት መሰለኝ። አይ ቲንክ ለኖርማል አስመስሎ ከዛ ደግሞ ገንዘብ መቀጠል መጠየቅ አይነት ሃኪንግ ዋይት ሃት ሃኪንግ አለ፣ ሬድ ሃት አለ፣ ብሉ ሃት፣ ብላክ ሃት ብዙ አይነት እንትኖች አሉና ፐርፐዛቸው ይለያያል። ለማንኛውም እናንተ የሚፈቀድላችሁ ኢቲካል ዋይት ሃከር ብቻ እንድትሆኑ ማለት ነው። ዋይት ሃከር ያታውቁታላችሁ አይደል? የሆነ ሲስተም ሃክ አድርጉ ተብሎ ይሰጣችኋል፣ ቼክ ታደርጋላችሁ። ከዛ በኋላ ሲስተሙን ያን ቨልነራቢሊቲውን እንዲያገኝ ይጠቅማል ያ ካምፓኒ። በዋይት ሃከሮች ያመጣና ያስሞክራል። ተሞክሮ ክፍተቱ ከተገኘ ክፍተት ለመዝጋት ስለሚጠቅም እንደዛ ይደረጋል። ለማንኛውም ኤክስተርናል እንትኖች ሰርድ ፓርቲዎች የመጡ የካምፓኒው ሴኩሪቲ ሌቭሉ ምን ያህል ደርሷል የሚለው ነገር ቼክ ይደረጋል። ሌላኛው ሌጋል ኢቲካል ኮንሲደሬሽኖች አሉ። ጂዲፒአር አለ፣ ኤችፒኤኤም እንደዚህ ቼክ የሚደረጉ እንትኖች ናቸው። ስለዚህ መጨረሻ ላይ ያለችውን ቡሌት ተመልክቷል። ኢቲካል ሃኪንግ ሄልፕስ ዲስከቨር ፍሎስ ሌጋሊ። ኢቲካል ሃኪንግ ሌጋል ነው ይፈቀዳል ዋይት ሃከር ሲስተም። ምክንያቱም አንድ ሲስተም ሀክ አድርጋችሁ በተለያየ መንገድ ሞክራችሁ ቨልነራቢሊቲውን ካገኛችሁ ለካምፓኒው ስለሚጠቅም ኢቲካል ሃኪንግ ለዚህ ይጠቅማል ማለት ነው። ሶ አይ ቲንክ ቀጣይ ስላይድ አለ ከፈችው ካለ እሺ ዘ ፊቸር ኦፍ ኔትወርክ ሴኩሪቲ። ኔትወርክ ሴኩሪቲ ፊቸሩ ምን ሊሆን ይችላል የሚለው ኤአይ ቤዝድ የሆነ እየመጣ ነው ያለው። ኳንተም እየመጣላችሁ ነው። በተለይ ኳንተም ሲመጣ ደግሞ አሁን በጣም ሲምፕለስት ያደርገዋል። ኳንተም መጠቀም እንጀምር ከሆነ ኳንተም ኮምፒውቲንግ የሚመጣ ከሆነ በጣም ሲምፕል ያደርገዋል ማለት ነው። በቃ ይሄ ሲምፕል ያደርገዋል ማለት ሴንስ ሴኩሪቲ ሌቭሉን በጣም ሃርድ ያደርገዋል ማለት ነው በደንብ። ምክንያቱም ለምሳሌ ፓስወርድ ሌቭሉ ራሱ በኳንተም ሌቭል ነው የሚሆነው። ኳንተም ሀሳቡን ካወራው
እንትን እንዳይሆን ምንድነው በደንብ የተስፋፋ ስለሚሄድ ፊዚክስ ላይ እንትን ትሉ ልጆች ታውቃላችሁ። ኳንተም ሲሆን ኢንፋይናይት ነምበር ነው አይደል? ብዙ ነገር ኤቭሪ ነገር በቴክ ላይ ያለው ነገር ወደ ኢንፋይናይት ይቀየራል ማለት ፓስወርድ ኢንፋይናይት እንትን ኢንፋይናይት በኢንፋይናይት ወይ ስለሚሆን ኤቭሪዋን ሞክሩ ማለት ኢንፋይናይት ሲሆን በቃ ምንም ሊሚትድ ነገር አይደለም። ስለዚህ ሞክራችሁ አታገኙትም። ስለዚህ ኤአይ መሆኑ አለ። ኤአይ ከመሆኑም ደግሞ በጣም ትረስት ሊሆን የሚችለው ኳንተም መች ነው የሚመጣው መች ነው የሚተገበረው የሚለው ነገር አሁን ኳንተም ኮምፒውተሮች በኳንተም ፕሮሰሰር ያላቸው የተሰሩ ነው የተባለው አይደለ? ገና ግን ሀሳብ ላይ ነው የተጀመረ ነገር ስለሌለ፣ ግን ኳንተም በመጣበት ጊዜ ኤቭሪ ነገር በጣም ሴኩሪቲ ሌቭልን በጣም ሃይስት ሌቭል ያደርሰዋል። በቃ በደንብ ሴኩሪ ያደርገዋል። ስለዚህ እነዚህ ነገሮች አሉ። ስለዚህ ኔትወርክ ሴኩሪቲ ላይ እነዚህን ነገሮች አነሳን። እስካሁን ካነሳነው ነገር ላይ ጥያቄ ማንሳት ሀሳብ መስጠት ይቻላል። ሳብኔቲንግ ምናምን ነገር ላይ ጥያቄ ካላችሁ አንድ ክላስ ወስደን እስከ እሁድ ድረስ ወይንም የእሁዱን ክላስ ጨምሮ ለሳብኔቲንግ እና ኔትወርክ ቤዚክስን እስካሁን ያሉትን ከቨር ለማድረግ የእሁዱን መጠቀም እንችላለን። አሊያም እስከ እሁድ ወዲህ ባለው አንድ ቀን ወስደን ኔትወርክ ቤዚክስን በደንብ ከቨር አድርገን ሳብኔቲንግ ላይ በደንብ መስራት አለባችሁ። ቅድምም ብያለሁ ቢ ኬርፉል፣ ምክንያቱም ኢንተርኔት ላይ ሄደን ወደኋላ መመለስ የለብን። ሳብኔቲንግ ካሁኑ ገብታችሁ ማለፍ ስላለባችሁ በደንብ ስሩት። ዴድላይን ነገ እንደሆነ እንዳትረሱ ለ51 ጥያቄ። ለማንኛውም ለቤዚክሱም ዛሬ ባነሳ ነው ሴኩሪቲ ላይ ጥያቄ ካላችሁ ማንሳት ትችላላችሁ። ዛሬው ላይ ማንሳት አለባችሁ። አይ ቲንክ እንዴት ነው የሚደረገው የሚባል ጥያቄ ብቻ እንዳይሆንሽ ይሆን ይቀጥል። እሺ ያወራሁት መስሎኝ ነበር ነው እንዴት ነው አክ የሚደረገው ሳይሆን የኔ ከሳምንታት በፊት ምናልባት 2 ሳምንት ምናምን በፊት አዶቤ ፎቶሾፕ አወርዳለሁ ብዬ አላቅም እንዴት ሆኖ እንደሆነና አብሮ የወረደ ቫይረስ ነበርና ኢሜል አካውንቴን ነው ሙሉ በሙሉ ሀክ ያደረጉትና በዛ ነበር ኢንስታግራም ራሱ ቱ ስቴፕ የነበረውና በዛ መግባት እንትን አላየሁትም ነበር። ኢሜይሌንም ቼክ አላረኩትም። ገባብተው በቃ የኢንስታግራም ኢሜይል ፓስወርዱን ሙሉ ነው የቀየሩብኝና ይሄ ነገር የትኛውን የኢንስታግራም ኢሜይል ፓስወርዱን የቀየሩብኝ አሁን ቅድም አንተ እንዳልከው ምናልባት ሌሎች እንትኖች ሀክ እንዳይደረጉ ቱ ስቴፕ ቬሪፊኬሽን ያስፈልጋል ብለህ ነበርና እሱን ሁሉ አድርጌ ነበር። ግን በቃ ቱ ስቴፕ ቬሪፊኬሽኑ እንትን ሜሴጅ የሚልከው ወደ ኢሜይል ስለሆነ ኢሜይልን ነው ቀጥታ ሀክ ያደርጉት የነበረውና እሱ ነገርስ እንዴት ይታያል? አሁን እንደዚህ ነገሮችን ከዚህ ኦኬ አይ ቲንክ አሪፍ እንትን ያነሳው። አንዳንድ ጊዜ እንደዚህ ነገሮች ያጋጥማሉ። በተለይ ስታወርዱ በተለይ እኔ ለመጀመሪያ ለዚህ ሴፍ ለመሆን ብዬ ማስበው ለምሳሌ እንደዚህ አይነት ነገሮች ለምሳሌ ያልተፈቀዱ እንትኖች ከሆኑ የምታወርዱት በደንብ በጥንቃቄ ነው ማውረድ ያለባችሁ። አሊያም ደግሞ እንትን በማታረጉበት ነው መሆን ያለበት። ለምሳሌ እኔ እንደዚህ ነገሮችን እጠቀማለሁ። እንደዚህ ሶፍትዌሮችን ያልተፈቀዱ ሶፍትዌሮችን ኢቨን ጌም ጨምሮ ምናምን እጠቀማለሁ። አሁን ላይ እኔ እንዴት ነው የምጠቀመው ስላችሁ የኔ ኦፕሬቲንግ ሲስተም ዱዋል ነው። አንደኛው ኡቡንቱ ነው፣ አንደኛው ዊንዶ ነው። ስለዚህ ዊንዶ ላይ የትኛውንም አይነት የኔም ፕራይቬሲ የሚያሳይ ነገር የለውም ማለት ነው። ዊንዶ ላይ ምንድነው ጀስት ሎካል ስቶሬጅ እንደ ሎካል ስቶሬጅ እና እንትን የትኛውም አካውንት ኢሜል አካውንት የለም። ኢቨን የትኛውም አይነት እኔን የሚያሳይ እኔ ልጠቀምባቸው የምችላቸው ሶፍትዌሮች ራሱ ኢቨን ኮዲንግ እንትኖች ራሱ እዛ ላይ አስቀመጥኳቸው ፋይሎች አንዳንድ ጊዜ አክሰስ ስለሚደረጉ እንደዛ አክሰሶች ራሱ የሉበትም። ምን በቃ ባዶ ነው ማለት ነው። ኢቨን ኔትወርክ አዳፕተሩን ራሱ አጥፍቻለሁ እዛ ላይ ያለውንና አይሰራም ኔትወርክ አዳፕተሩ ራሱና። ስለዚህ እንደዛ ነገሮችን የሚጠቀም ከሆነ እሱ ላይ አድርጌ ነው የምሞክረው ማለት ነው። ምክንያቱም የኔ ሴፍ የሆነበት ስለሆነ። ስለዚህ እንደዛ ነገሮች የምትጠቀሙ ከሆነ እንደዛ ሶፍትዌሮችን እንደዛ አይነት ቦታ ላይ ለማውረድ ሞክሩ የምታወርዱ ከሆነ። ካልሆነ ግን ኦሪጂናሉ ከሚፈቀድበት ከላይሰንስ ከሆነ ላይሰንስ ደግሞ አሁን ችግሩ አብዛኞቹን ሶፍትዌሮች ሰርቀን ነው የምንጠቀመው አይደለ? ኦፊሻል ፕሪሚየም ናቸው ብዙ አብዛኞቹ የሚያስከፍሉ ስለሆኑና ላለመጠቀም ከኦፊሻል ቦታዎች ለማግኘት ሞክሩ። ካልሆነ ግን እንደዛ አይነት እንትኖች ላይ ሊያጋልጣችሁ ይችላል። ስለዚህ ግን ከተቻለ ሎጎዎቹን ለምሳሌ ኤቭሪ ፋይል ገብታችሁ ቼክ አድርጉ። ለምሳሌ ዚፕ ፋይል ነው ስለሚመጣ እናንተ ወደ ቶሎ ብለ ኤክስኪዩት ወደሚሆነው ሄደ ኤክስኪዩት ከማድረግ በፊት እያንዳንዱ ዲፕ ገብተ ውስጥ ያለው ማይጠቅሙ ፎልደሮችን ቀድመ ደልታቸው አጥፋቸው። ማይጠቅሙ ፎልደሮች ምናምን ስለሚኖሩ አልፎ አልፎ እነዛን ፎልደሮች ቼክ አድርጋ ጥፍታ ኤክስኪዩትድ እና ብቻ ፋይሉን ብቻ ዋናች ራን የምታደርገውን ፋይል የያዘችውን እንትን ብቻ መጠቀም ነው። ከዛ ውጭ ያሉትን አዲሽናሎችን እንደ ቫይረስ ስለሚሆኑ ቼክ አድርገ ማጥፋት ነው ያለብህ። እነሱን ቼክ አድርግ። ምክንያቱም አሁን ለምሳሌ አንተ ቱ ስቴፕ ቬሪፊኬሽን አብርት ላይ ያለ ራሱ እንዴት አገኙ ለሚለው እንትን ላይ ያርጉ ይችላል። አንዳንድ ጊዜ ቅድም ባልኩ በኩኪ መንገድ ዲቴክት የሚያደርጉበት መንገድ አለ። አንዳንድ ጊዜ ኩኪ ምን ያህል አንተ የምትሰራውን ነገር ቼክ በስፓይዌር መንገድ ማለት ስፓይዌር ምንድነው የሚያደርገው የሆነ ነገር ይመጣል። አንተ ልክ ኢኔብል ስታደርግላቸው ምን ያደርጋሉ መሰለህ
ኢሜል ስገባ ምን ስገባ ምናምን ለተወሰነ ቻይል አንተ ይገባል ዲቴክት ይደረጋል ማለት ነው። አቤ አንዴ ይቅርታ ተቆርጦብኝ ነገር ነበርና ወጥቼ የገባሁት ምናልባት አላየሁም ነገር መስለኝ አልሰማሁም። እና አክቹአሊ አሁን ይገባልኝ ራሱና ያው ኦሬዲ የሆነው ሆኗልና ማስመለስ የምችልበት ሜጀሮች አሉ። ምናልባት ሌሎቻችሁ የምታውቁ ካላችሁ አሁን ኢሜል ልክ ያለው ግን እስካሁን ምንም የ2 ሳምንት ሙሉ አልፎታል። ኦሬዲ በቃ አዲስ ኢንስታግራም ከፍቼ ፎሎ አድርጉኝ ማለት የጀመርኩትና የመጀመሪያው አካውንት ብዙ ነገሮች ነበሩበት ኮንታክት ያደረኳቸውም ሰዎች እና እዛ ላይ ነበሩና አይ ቲንክ ሰፖርት አላቸው እሱ ላይ ሞክራል ሰፖርት ላይ ሞክራል በአይ ቲንክ በስንት ነው 72 ሰዓት መሰለኝ ሰፖርታቸው የሚሰራው የአይጂ እና በዛ መንገድ ሞክር ልክ ነበር ኢቭን ፌስ አይደንቲፊኬሽን ስለሚፈልጉ ብሎኝ ሰልፊ ራሱ ተነስቼ ልክ ነበር ግን ያው ምንም የተመለሰ ሊመልስ የለም ደግሞ እንደዛ የሆነው የኔ ብቻ ሳይሆን በኔ ፒሲ ላይ ለክላስ ፕሮጀክት ለመስራት የብዙ ሰዎች ኢሜል ነበር የኔ ግሩፕ ሜምበሮች እና ኢቭን የነሱን ነው ኢንስታግራም ለምሳሌ ይኖራችሁ ለማለት ነው ባታወርዱ ይመከራል። አታወርዱ የሚመከረው በተለይ እና አዶቤ ፎቶሾፕ እና ማይክሮሶፍት ኦፊስ ፕሮዳክቶች ምናምን ስታወርዱ አብዛኛው ክራክ የተደረገ ስለሆነ ከሲአር ፋይል የምታወርዱት ክራክ የሆኑት እንዳለ እንደዚህ አይነት መዘዝ ስለሚመጣባችሁ ባታወርዱት ይመከራል። ታዲያ ብታወርዱ ራሱ ሁለት ዱዋል እንትን ላይ አድርጋችሁ ምንም የእናንተ ዳታ ምናምን ካጠፋችሁ በኋላ ቢሆን የተሻለ ነው። እንደዛ ነው የምላችሁ እኔ በደንብ አወራ መሰለኝ ሴኩሪቲ ኮንሰፕቱን ቤዚክስ ላይ ያለው ነው። ገና አድቫንስ ላይ ሲኬድ እያንዳንዱ በደንብ ሰፋ ተብሎ ነው የሚወራው። ለሳይበር ሴኩሪቲ ወደ ሳይበር ሴኩሪቲ ሀሳብ የምትወዱ ወደ ሴኩሪቲ መሄድ የምትፈልጉ ሰዎች የዛሬው ክላስ በደንብ እንትን እንደሰጣችሁ ተስፋ አደርጋለሁ። ሌላ ሰው ጥያቄ ያለው ሰው ካለ ጥያቄ ሳጀሽን ሪኮመንዴሽን ይቻላል ኤቭሪዋን። እሺ ሃይሚ ከቲ ተብለሻል ሃይሚ የምታወሪ ነገር ካለ ሲያት ይቆጣ እንጂ ታዲያ እንዴት አመሸ ሰማላ ኦኬ ቴንክ ዩ በመጀመሪያ ያላችሁ ኦኬ ላይ ነው እሺ ምንድነው ፈርስት ቴንክ ዩ አባተ by the way guys አባተ አሞት ነው እየገባልን ያለውና ቴንክ ዩ ለማለት እንፈልጋለን። እኔ እንትን ሬጉላርሊ አቴንድ ሳደርግ አልነበረምና ዛሬ ድንገት ስገባ ቁጥራችሁ በጣም ትንሽ ነበር። so I'm not a networking student ለዛ ነው የማልገባው ለወደ ክላስ የምትቀጭው እንዳትሉና የቁጥራችሁ ማነስ እንትን አለው ኮርሱ ላይ ኢፌክት አለው that means አሁን ያባታን ኢነርጂ ያያችሁ ነው እንዴት እንደሚያስተምራችሁ this energy የሚቀጥለው ይቅርታ ዩኒ የበተበት ካደለ አክቹአሊ የመጀመሪያ ቀን ልማር ፈልጌ በራሱ ዩኒ ሊያስተምረኝ አልቻለምና ምንድነው ልላችሁ የፈለኩት ይሄ ኮርስ ኦርጋናይዝ ሲደረግ አንደኛ እንዳይሳብ ይሄንን ኦርጋናይዝ ለማድረግ በጣም ብዙ ኢፈርት ነው የሚወጣው። ከዛ እንደ ሜንተርም ደግሞ ስናስበው አሁን ላይ ያላችሁ የሚቀጥለው ሜቢ ከዚህ በኋላ ሞር አባተን የሚሆነው ኦሳማ በፐርሰናል ጉዳይ ምክንያት ከዚህ በኋላ እሱ ሜንተርሺፕ አይሰጣችሁም። እንደምታውቁት የኦሳማ ግሩፖችም ሁሉም ወደ አባተ መጣችኋል እዚህ ላይ ያላችሁት። ንግስትም ከዚህ በኋላ አንዳንዴ ነው ትገባላችሁ የምትችለውና ሲንስ ከአባተ ጋር ስለምትቀጥሉ ሁሌም እሱ ስለሚያስተምራችሁ ይሄ ኢነርጂ እንዲቀጥልና በዚህ መልኩ